ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን በመከታተል ላይ የምትገኙት ጃኖ ቅማንት ሚዲያ ነው። በወቅታዊ ጉዳይ የተለያዩ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። በዛሬው ወቅታዊ ጉዳያችን የውይይት ርዕስ አድርገን ይዘን የመጣ ነው የጎንደር ክልል ወይስ የቅማንት ክልል ይሆናል ማለት ነው። እንግዲህ የጎንደር ክልል ወይስ የቅማንት ክልል በሚለው ውይይታችን ስር መጀመሪያ የጎንደር ታሪካዊ አመጣጥን በተመለከተ እናነሳለን። ከዛ በመቀጠልም የጎንደር ክልልነት ሰባኪዎች ሊያተርፉት የፈለጉት ምንድን ነው የሚለውን እሱን እናነሳለን። ጎንደሬነት የሚለው በራሱ ክልል ብሎ የመጣው ጎንደሬነት ክልል ብሎ የመጣው ቡድን ራሱን ችሎ ይቆማል ወይ ከቅማንትነት ወጥቶ የሚለውን እሱንም እናነሳለን። እንግዲህ ከኢትዮጵያዊነት ወደ አማራነት አሁን ደግሞ ወደ ጎንደሬነት የወረደውን ቡድን በተመለከተ ማስተያየት እንሰጣለን። ከዚህ በመነሳት አጠቃላይ ያነሳናቸውን ጉዳዮች ጠቅለል አድርገን መልእክቶችን አስተላልፈን የዛሬውን ውይይታችንን የምንጨርስ ይሆናል። በድጋሜ አብራችን ልትቆዩ አክብሮት ግብዣችን ነው። ዘንድር አብሮኛለ ሰፊውን ጊዜ ወስዶ ማብራሪያ የሚሰጥበት ይሆናል ማለት ነው። ዘንድር እንኳን ደህና መጣ እያልኩ እንግዲህ ይህን ሀሳብ በዚህ በፊትም በተደጋጋሚ አንስተነዋል። ያው እነሱም አጠናክረው ቀጥለዋል። ጎንደር ክልል መሆን አለበት የሚለው ቡድን አሁን ተጠናክሮ እየቀጠለን አለበት። ይህን ጉዳይ እኛም ደጋግመን ማንሳት የፈለግነው በዚህ ጉዳይ ነው ማለት ነው። እንግዲህ ከዛ በፊት የጎንደር ታሪካዊ አመጣጡ ምን ይመስላል የሚለውን ብናነሳ ምን ይመስላል? ወደ አንተ ልምጣ። መልካም። እንግዲህ በዚህ አጀንዳ ላይ ማተኮር ያስፈለገው እነሱ የምር አድርገውታል። የምር አድርገውት እየታገሉ ስለሆነ እንመሰርታለን ብለው ጭራቸውን ቆልፈው እየሰሩ ስለሆነ ይሄንን ዲባንክ ማድረግ ስለሚያስፈልግ ለህዝቡ ማሳወቅ እና ህብረተሰቡ እውነታውን እንዲያውቀው አጠቃላይ ታሪካዊ ጉዳዮች ምን ይመስላሉ፣ ምንድን ናቸው፣ የጎንደሬነት ማለት ራሱ ምንድን ነው፣ ሪል ጎንደር የሚባል ማንነት አለ ወይ እና ምንድን ነው የጎንደር ማንነቱ፣ ምንድን ነው የድሮ ማንነቱ፣ ምንድን ነው አሁን ያለው ማንነቱስ ምንድን ነው የሚለውን ነገር ለማሳየት ነው። ይህንን ባለማወቅ የቀደሙ ታሪኮችን ለማበላሸት ተብሎ የሚሰራው ስራ በፍጹም አውዳሚና አክሳሪ፣ ለሀገርም ለህዝብም ለአካባቢውም የማይጠቅም ስለሆነ ይህን ለህዝብ ማሳወቅ ስላለብን ነው ሞር እዚህ ጋር ትኩረት የምናደርገው። አጀንዳ አንዳንዴ ሊደገም ይችላል። የሚደገምበት ግን ቃል በቃል ሳይሆን ከወቅቱ ጋር ያሉ ጉዳዮችን በማገናዘብ ይመስለኛል የምንሰራው። እንግዲህ የጎንደር ታሪክ ወይም የጎንደር ታሪካዊ አመጣጥ ምን ይመስላል፣ የጎንደር ታሪክ ምንድን ነው የሚለውን ነገር እንዲሁ ዝም ብዬ ባጭሩ ለማቅረብ የተወሰኑ ነጥቦችን ላንሳ። ጎንደር በህገ ልቦና ዘመንና በኦሪት ዘመን ነው እንትን ያለው ጸንቶ የነበረው የተመሰረተው። አሁን የጎንደር ስርወ መንግስት የሚባል የተመሰረተው በዚህ ዘመን ነው። ጎንደር ከባቢ በክርስትና ያኔ በ1623 ምናምን ገደማ ሲመጣ ህብረተሰቡ የክርስትና እምነት ተከታይ አልነበረም። አንዳንዴ ነገስታቱ በግድ መጥተው የሆነ ቦታ ታቦት ቤተክርስቲያን ሰርተው ታቦት አግብተው ይሄዳሉ። ህዝቡ ምንም አይከተልም። በዛ ጊዜ የህገ ልቦና የህገ ኦሪት እምነት ተከታይ ነው የነበረው እና በዛ ዘመን ነው። በተለይ ደግሞ ቀደም ብሎ የነበረውን ነገር ስንመለከት ጎንደር የሚባለው ነገር ሲመጣ ኢትዮጵያ ውስጥ አሁን ኢትዮጵያ የምንለው ማለት ነው። አሁን ኢትዮጵያ የምንለው ውስጥ ሌላ ሀገር አልነበረም። ጎንደር የሚባለው ሀገር ሲመሰረትና የሰው ልጆች እንደገና ከጥፋት ውሃ ድነው የተረፉ እዛ የተቀመጡበት ህይወት የጀመሩበት ቦታ ነው። በዓለምም የመጀመሪያው ቦታ ነው ጎንደር። የመጀመሪያው የሰው ልጅ እንደገና ህይወት ሪቫይቭ ያደረገው ወይም ከጥፋት በኋላ ትንሣኤ የታየበት ማለት ነው። የሰው ልጅ ትንሣኤ ማለት ነው። በኖህ በኩል የመጡ 8 ነፍሳት የተረፉበትና ወጥተው ከዓለም እንደገና ህይወት የጀመሩበት ቦታ ማለት ጎንደር ነው። ጣና ዙሪያ ነው። መጨረሻውም ደግሞ ጎንደር የኖህ መቃብር ነው። ሚስቱ ደግሞ የተቀበረችው ጭልጋ ነው። የሜት አይከል መቃብር ጭልጋ ነው። በስሟ አይከል የሚል ከተማ ሁሉ መስርተን አለን ማለት ነው። ስለዚህ ጎንደር የኖህ መቃብር መገኛ ቦታ ነው። የሜት አይከል መቃብር መገኛ ቦታ ነው። የድሮው የደንቢያ ባህር የሚባለው አሁን ጣና የሚሉት ማለት ነው። የደንቢያ ባህር መገኛ ነው። ጣና የሚባል በኋላ እንትን የፈጠሩት ነው ጣና የሚለውን እንጂ ፍሮም ዘ ቨሪ ቢጊኒንግ የደንቢያ ባህር ነው የሚባለው። የደንቢያ ባህር የሚገኝበት እና ብዙ ነገሮችን በውስጡ ደግሞ ይዟል። ብዙ ጉዳዮችን ማለት ነው። የኖህ መርከብ አረፈበት የሚባለው በአብዛኛው ብዙ ሰው ወደ መስማማቱ እየመጣ ያለው የዘጌ ባህር ገብ ነው። እሱ ነው ያረፈው ተብሎ ይታሰባል። እዛ አካባቢ ያሉ ብዙ ነገሮች ስትመለከት እውነት የሚያስመስሉ ነገሮች አሉት። ዋቴቨር ኢት ኢዝ ጎንደር ለጣና ቅርብ መሆኑ ምናልባትም ደግሞ ጉና የሚባለው ተራራም ሊሆን ስለሚችል ትንሣኤ ስለሚል ትርጉሙ እዛም ሊሆን ይችላል፣ ራስ ደሸንም ሊሆን ይችላል። ዋቴቨር ኢት ኢዝ ጎንደር ለቀደመ የሰው ልጅ ህይወት መጀመሪያ መነሻ የነበረ ቦታ ነው። አንዳንድ ጸሐፍት ይህን ጽፈዋል። እንግዲህ ታሪካዊ ማስረጃ ምን አግኝተው ነው የሚለውን ብዙ ምንትን ባንለው፣ ዝሮ ግን የጥንት የህገ ልቦና እምነት ተከታይ ቅማንቶች የአባታችን የኖህ መቃብር ብለው ሲጠብቁት ነው የኖሩት። ድግና አዘጋጅተውለት
ገዳም እንደ ገዳም ማለት ነው። ገዳም ሆኖ ነው የኖረው ከጥንት ጀምሮ በሕገ ልቦና ስርዓት ገዳም ሆኖ የዘለቀ ነው። አይክልም፣ በዛ መንገድ የዘለቀ ነው። ስለዚህ በአጠቃላይ ገዳማዊ ሕይወት የሚመስሉ ነገሮች የምታያቸው ጎንደር አካባቢ ናቸው አብዛኛዎቹ ማለት አብዛኛው የጣና ስትሄድ ጎንደር ስትመጣ ይሄን ነገር ታገኘዋለህ። ወደ ሰሜን ተራራ ብትሄድም ይሄን ነገር ታገኘዋለህ ማለት ነው። ስለዚህ ጎንደር የጥንታዊ ነገሮች መገኛ ቦታ ነው ማለት ነው። ይሄን ጠብቆት የኖረው ማን ነው የሚለው ጥያቄ አሁን ይመጣል ማለት ነው። በኋላ ማን ነው በምንኛ ነው ወይም ምን ሆነህ ነው ጠብቀው የነበርከው አሁን ባለው ማንነትህ ነው ወይስ በቀደመው ማንነት የሚለው ነገር ሲታሰብ አሁን ጎንደሬ ነኝ እያሉ ወይንም ጎንደርን ክልል እናደርጋለን በጎንደሬነት የሚል እብደት ውስጥ የገቡ ሰዎች ሜቢ ትምህርት ሊወስዱ ይችላሉ ብዬ አስባለሁ። ሌላው እንግዲህ የቅዱስ ያሬድ መኖሪያ ነው፣ መገኛም ነው፣ የተወለደበትም ቦታ ነው። የቅዱስ ያሬድ ስሜን የሚባለው ቦታ ነው። እኛ ጋር ጭልጋ ያረን የሚባል ድግና አለው ለቅዱስ ያሬድ የተሰጠ የስሙ መጠሪያ ማለት ነው። ለሱ መታወሻ መታሰቢያ የሆነ ድግና አለ ጭልጋ ወደ ጨንጮቅ አካባቢ ማለት ያረን ይባላል ድግናው። የቅዱስ ያሬድ ተወልዶ ያደገበትም የኖረበትም ነው። ብዙ ነገሮችን የተማረበት ይሄ ጎንደር ሰሜን ምናምን የምትለው አካባቢ በሙሉ የዚህ ቦታ አካል ነው። ይሄንም ማየት እንችላለን። ሌላው ጎንደር የጥፋት ዘመን ብርሃን ነው። ብዙ ነገሮች አጥፍተው መጨረሻ ላይ ብርሃን የፈነጠቀው ጎንደር ላይ ነው። በዛ ዘመን የነበረውን ስልጣኔ መስርተው የነበሩ የጥንት የቅማንት ህዝቦች ችግር ደርሶባቸው ነው የሰለሞን ስርወ መንግስት የሚባል መጥቶ የጨለማ ዘመን ያሰፈነው። ከአንዱ ሀገር አንዱ እየዞረ ወይ የሆነ ቦታ ተረጋግቶ አይቀመጥ ብዙ ችግሮችን እየፈጠረ ሀገሪቱ ላይ ጥፋት ነው ያመጣው። ምንም የተሰራ ልማት፣ የተሰራ ጥበብ፣ የተሰራ ለውጥ አታይም። በፍጹም የሚታይ መሬት ላይ ዛሬ የቀረ ቅርስ አታገኝም። የሰለሞን ስርወ መንግስት ጎንደር ከመምጣቱ በፊት የነበረው ማለት ነው። በተለይ ደግሞ ከ1560ዎቹ በፊት የነበረው ምንም እዚህ ግባ የምትለው ነገር የለውም። የምታገኘው፣ የምትጨብጠው፣ የምትዳስሰው ነገር የለም በፍጹም። ሜቢ በኋላ እነ ሚኒሊክ መጥተው አንኮበር ላይ የሰሩት ቤተ መንግስት ታገኝ ትችላለህ። ሆለታ ገነት አካባቢ የሆነ ነገር ታገኛለህ። እንጦጦ አካባቢ ምናምን። ከዚህ ያለፈ ሌላ ነገር የለም ምንም። የሰለሞን ስርወ መንግስት የሚባለው ማለት ጎንደር ከአባቱ ሀገር ከጥንት መሰረቱ ሲመጣ ነው ተረጋግቶ መንግስት ተመስርቶ እንትን ያለው። ያን ብርሃን ያፈነጠቀው ይሄ የቅማንት ህዝብ ነው። ሁልጊዜም የመንግስት ስርዓት ሲፈርስ አስተካክሎት የሚሄደው የቅማንት ህዝብ ነው። መሰረት የሚሆነው የቅማንት ህዝብ ነው። ለምን? ከመጀመሪያው ጀምሮ የንግስናን የመንግስትን ወይም ስርዓተ መንግስትን ጠብቆ የዘለቀው ይሄ ህዝብ ስለሆነ ዛሬም ችግሮች ሲመጡ የሚታደገው ይሄ ነው። ያን ስርዓት ያውቀዋል፣ እንዴት መትረፍ እንዳለበትም ስለሚያውቅ ማለት ነው። ያን ማየት እንችላለን። ጎንደር የዓለም መሰረት ነው። ቅድም እንዳልኩ የብዙ ነገሮች መሰረት የሰው ልጅ ከዚህ ነው ከጥፋት ውሃ በኋላ ከዚህ ከጎንደር ከባቢ እየተነሳ ነው የሽንፋን ወንዝ ሸለቆ ይዞ ወደ አባይ ወንዝ ከዛ በካርቱም በኩል አድርጎ ወደ ምስራቅ ወደ ተለያየ ዓለም የተበተነው ማለት ነው። ሌላው ከዚህ አፍሪካም የድሮ ኢትዮጵያ የሚባለው ትልቁ ነው። እሱም ወደ ተለያየ ቦታ የተበታተነበት እዚህ ነው መሰረቱ ማለት ነው። ምንጩ እዚህ ነው። እኛ መሰረቶች ነን። ጎንደር መሰረት ነው፣ የዓለምን መሰረት ነው። አሁን የአፍሪካን መሰረት ነው። ኢትዮጵያ የምትለው መሰረት ነው። ያ ብዙ የአዛብተው የሚረዱ ይሄንን ነገር ለመቀበል የማይፈልጉ ብዙ ሰዎች ቢኖሩም ማለት ነው። ኦኬ ጎንደር የብህትውናና የገዳማዊ ኑሮ መሰረት ነው። ብህትውና፣ ገዳማዊነት፣ የተለያዩ ነገሮች ራስን በትርምት ማኖር፣ ለእግዚአብሔር ብቻ ብለህ መኖር፣ በጫካ መኖር የሚባሉ ነገሮች መሰረት ከጎንደር ነው የሚመነጨው። ጎንደራውያን እንደዛ አድርገውታል፣ የቀደሙት ቅማንቶች ማለት ነው። በሕገ ልቦና አምልኮት ስርዓት ጸንተው የነበሩ ባቱክ ይባላሉ። ወይንም ባቲዋ፣ አንዱ ባቲዋ ይባላል፣ ባህታዊ ማለት ነው። ባቱክ ስትላቸው ደግሞ ባህታውያን ማለት ነው፣ ብዙዎቹ ማለት ነው። እነዛ ብዙ ባህታውያን እዛ ነበሩ። እንዲያውም አንዳንዴ ሲተርኩ ሰምተው ከሆነ ፋሲል ሲመጣ ጎሽ ሊገል ነበረ። የውሸት ትርክ ነው ባይተወይ። ጎሽ ሊገል ነበረ። ጎሹ ሂዶ ከባህታዊ ተጠጋ እና እንዳይገለው ያ ባህታዊ የሆነ ነገር አደረገው ብሎ እዛ ነው ያወራሉ። የሆነ ነገር ዝሮ ያ በሕገ ልቦና የአምልኮ ስርዓት ተጠብቆ የነበረ እንደሆነ እናውቃለን ማለት ነው። ሌላው እንግዲህ ጎንደር እንዴት ወደ የንግስና ማዕከል ሆነች የሚለውን ነገር ለማየት ገፊ ምክንያቶችን ብናነሳ ጥሩ ነው። ሳቢ ምክንያቶችም አሉ፣ ገፊ ምክንያቶችም አሉ። የሰለሞን ስርወ መንግስት የሚባለው እየተንደፋደፈ መጥቶ ተገፍቶ ወደዚህ የመጣበት አለ። እዚሁ ደግሞ እንዲመጣና በዚሁ ሰምጦ እዚሁ ለምዶ እንዲቀር ያደረገው ነገር አለ። እንግዲህ ከገፊ ምክንያቶች አንደኛው የ16ኛው መቶ ክፍለ ዘመን የእርስ በርስ ጦርነት ነው። በግራኝ መሐመድ እና ልብነ ድንግል የሚባለው በክርስቲያኑና በእስላሙ መካከል የነበረው የፖለቲካ ጦርነት ነው። ግን ሃይማኖት ለብሶ የተካሄደ ጦርነት ማለት ነው። እሱ ብዙዎቹን ገፍቷል። ሸዋ አካባቢ ተቀምጦ በዛም በዚህም እየዞረ ሲዘምት የነበረው የፈለገው አቅጣጫ እየሄደ ሲዘምት የነበረው ያ ስርዓት ችግር ላይ ወደቀ።
ተመልሶ ቢያሸንፍም እዛ መቆም አልቻለም። ምክንያቱም እሱን ቀጥቶ ይሄን የእርስ በርስ ጦርነት ተከትሎ ደግሞ የመጣ ሌላ ክስተት ነበረ። የኦሮሞ ሙቭመንት ወይንም የኦሮሞ መስፋፋት የሚባለው እሱ ራሱ ሌላው ገፊ ምክንያት ነው ማለት ነው። እንግዲህ እነዚህ ሁለት ገፊ መሰረታዊ የሆኑ ገፊ ምክንያቶች ናቸው። ሌላ ደግሞ ሳቢ ምክንያቶች አሉ። እዚሁ እንዲመጣ እና እንዲቀር ያደረጉበት እንትኖች ደግሞ አሉ። ምክንያት አንደኛው የመንግስት መሰረት የሆነው ህዝብ ሳይበረዝና ሳይበላሽ በጥንት ኢትዮጵያዊነቱ መንፈስ ስለነበረ በቀላሉ ያንን ጠግዶ ማስቀጠል የሚችል ህዝብ ስለነበረ ወደዛ መጥተው ይህን ስለሚያውቁ እዛው ቀጥለዋል። እናንተ የዛጉዌ ሥርወ መንግስት አጥንታችሁ ለ350 ዘመን ያን ያክል ካቆያችሁ አሁንም ይህን እናንተ ናችሁ የምታጸኑት አይነት ነው። መጥቶ የተደበቀው ወደዛ ነው፣ ወደ ጎንደር ነው። ከዛ ሲመጣ ነው ያረፈው። ተንከራታችሁ የዛጉዌ ሥርወ መንግስት የሚባለው ለረጅም ዘመን የነበረው ያ ሲንከራተት የነበረው ምናልባትም ወደ 300 ዓመት ገደማ የተንከራተተው ያረፈው የሴት ላይ ያደረገው ጎንደር ላይ ሲመጣ ነው። እንትኑ ይሄ መንግስት ስርዓቱ ጎንደር ሲመጣ ነው ያረፈው። ያኛው ሲያንከረትተው ነው የነበረው ማለት ነው። እሱን ማየት እንችላለን። ሌላ ሁለተኛ ሳቢ ምክንያት እንትን ያደረገው የህንፃ ጥበብና ለህንፃ የሚሆኑ ግብዓቶች በሙሉ እዚሁ እኛ ጋር ነበሩ ማለት ነው። ጎንደር ከባቢ ነበሩ። ይሄ በቀላሉ ከዚህ በፊትም ስላወራ ነው ብደግመውም አጭር አድርጌ ችግር የለም። እንግዲህ የፋሲል ግንብን የሚመስል ግንብ ከሰራ የንጉስ የሚባለው አፄ ሰርፀ ድንግል ነው በ1561 ነው። ከሱ 30 ዓመት ቀድሞ ግን ምንዝሮ ከባቢ ጸዳ በስተደቡብ ያለ ምንዝሮ ከባቢ ያለ የባህሪን ግንብ የሚባላል አዛዥ ባህሪ የሚባል ሰውዬ የሰራው አዛዥ ባህሪ የቅማንት አዛዥ የነበረ ነው። ከነ ደሩዝ ከነ ባህሪ እንትና ማን ነው ቸውሳ ማትቦ ግብሩ የሚባሉ አዛዦች ነበሩ። በቅማንት እንትን ይታወቃሉ። ሰው ጎንደር ሲገባ አዛዥ ቸውሳ ነው የነበረው። አዛዥ ባህሪን ግን ቀድሞው እዛ ጋር ትልቅ ህንፃ ሰርተው የአዛዥነታቸውን እንደ ንጉስ ነው ሲያገለግሉ የነበረበትን እንትን ያሳየናል ማለት ነው። ያ ጥበብ ነው። አንዳንዶቹ ከህንድ መጥቶ ህንድም ሰርቷል አብሮ ይላሉ። ውሸት ነው። ኦኬ ህንድ ከሰራው ጎን የፋሲልን ግንብ የአዛዥ ባህሪን ግንብ ህንድ ሰርቶታል ብለው መከራከር አለባቸው ማለት ነው። ማን ያመጣዋል? ህንዱም በዛ ጊዜ ቅማንቶች በዛ ዘመን ህንድ ከየት ሄደው ያመጣሉ? በየት በኩል መጥቶ ነው? ይሄ ውሸት ነው። በፍጹም ለቅማንቶች ክሬዲቱን ላለመስጠት ነው ይሄ የተደረገው ማለት ነው። በእነዚህ በሁለት የተከፈሉ ምክንያቶች የጎንደር ወደ ማዕከልነት እንድትመጣ አድርጓል። ሌላው ጎንደርን ማን መሰረታት፣ እንዴት መሰረታት ወይም እንዴት ተመሰረተች የሚለው ደግሞ መሰረታዊ ነጥብ ነው። በዚህ ነጥብ ስር እንግዲህ የመሰረታት ቅማንቶች ናቸው። ባሲለደስ እንግዲህ አሁን ብዙ ጊዜ ፋሲለደስ ስለሚሉት ወይም አፄ ፋሲል ይሉታል። ባሲለደስ ወይም ባዚለደስ ነው ትክክለኛ ስሙ። የተጻፈ መጽሐፍ እዚህ በፊት አምጥተን ስላሳየናቸው ምንም መከራከርም አይችሉም። እንትን ካሉ ቅማንት ነው። ባሲለደስ የሚል የራሱ የቅማንት ስም ነው። እነሱ ወደ ፋሲለደስ ወስደው ለማገናኘት ከሰማዕቱ ፋሲለደስ ጋር ለማገናኘት የጣሩበት ነው። በነገራችን ላይ የዜና መዋዕል ሲጻፍ ብዙ ታሪኮችን ሰርዘው ማለት ነው። ክርስቲያን ያልሆነው ንጉስ ክርስቲያን እንደሆነ የክርስትና ስም ሁሉ አውጥተውለት፣ ክርስቲያን ያልሆነችውን ንግስት ክርስቲያን እንደሆነች የክርስትና ስም አውጥተውለት ምናምን የሚሰሩት። እንደገና ደግሞ የሕገ ልቦና እምነት ተከታይ በመሆኑ የተፈጠሩ ክፍተቶችን ልክ ሰውየው የሃይማኖት ስርዓት ክርስቲያን ሆኖ ስርዓት እንዳጠፋ መነኮሳት መጥተው እንዲህ እንዳያረጉት አይነት ነገር እንዳወገዙት እንዲህ እያደረጉ ነው የሚተርኩልህ እንጂ ሪል እንዲህ ነበረ ብለው መላጣውን አይነግሩም። ሽፍንፍኑን አውርተው ደብቀው ነው የሚሄዱት በሙሉ ማለት ነው። ለምን እነሱ በኋላ የሚያስቡት አለ። ዛሬ በዚህ በአፄ ምኒልክ በአፄ ኃይለስላሴ ዘመን ሆነው የቀደመውን ኢትዮጵያ ሸፕ አድርገው ለመሄድ እየሰሩት አለ። ዜና መዋዕሎችን ማስተካከል፣ ሞዲፋይ ማድረግ፣ እነሱ በፈለጉት መንገድ መጻፍ፣ እንደገና ደግሞ ብዙ ሚስጥር የሚያወጡትን መደበቅ፣ መሰወር። ይሄ በጣም የተለመደ ነው። በቅማንተኛ በቋርኛ የተጻፉትን ማጥፋት፣ መደበቅ፣ መሰወር፣ ማቃጠል። ይሄ በሺ ነው። እንደዚህ አይነት ነገሮች ሲሄዱ ነበር እንጂ አፄ ፋሲል ቅማንት ነው፣ በዘሩም ቅማንት ነው። በእርግጥ ቅማንት ያልሆነ የለም እኮ ንጉስ። ቅማንት ያልሆነ ንጉስ የለም። ተክለ ሃይማኖትም ቅማንት ነው። ማናቸውም ቅማንት ናቸው። ግን ምንድነው ቅማንትነታቸውን ክደው በዛኛው አዲስ ስርዓት እየሄድን ብለው ስለሚያስቡ ያን ስርዓት ስለሚቀበሉ ማለት ነው። ይሄ የሰለሞን ዘርነህ አማራ ነህ ተጠምቀህ አማራ ሆነሃል የሚለው አማራ የሚለው እዚህ ጋር ስለ ጥምቀት ነው የሚያወራው። የተጠመቀና ያልተጠመቀ ማለት ነው። ያልተጠመቀው በሙሉ ቅማንት ነው፣ የሚናገረውም ቅማንተኛ ነው የነበረው። የተጠመቀውም ቢሆን ቅማንት ነው፣ ግን በደሜ ነው ቅማንት ብሎ አሁን ቀይር ያለው አይነት ነገር ስለሆነ ቋንቋው ግን መግባቢያቸው እሱ ነው የነበረው እና ቅማንቶች ናቸው የመሰረቱት። አፄ ፋሲልም ቅማንት ነው። የሚከተለው ራሱ የሕገ ልቦና እምነት ተከታይ እምነት ነው። የልጅ ልጁ እንኳን እሷ በከፋ ዘመን ያረፈች የልጅ ልጁ እንኳን የተቀበረችው ጋባ ነው። ጋባ በዛ ጊዜ በከፋ ማለት ከ1713 ከ1723 የነበረ ሰው ነው። በዛ ዘመን በ17 ምናምን በሚባለው ዘመን እዛ ቤተክርስቲያን አልተሰራም። ኢቭን እስካሁን አይዋርካ እንትን የለውም፣ ቤተክርስቲያን የለውም። በኋላ ነው
ጋባ ምን የሚባሉ ቦታዎች የተሰራው በዚህ በ1950ዎቹ ነው። የአፄ ኃይለሥላሴ ተላላኪ የነበረው ለአከ ማርያም የሚባል ሰውዬ ነው የሰራው፣ እሱም ይታወቃል። ስለዚህ የልጅ ልጆች ሁሉ በቅማንት የሕገ ልቦና አምልኮ ስርዓት ነው ጸንተው የነበሩት። ይህን የሚታወቅ ነው። ከዚህ በፊት በአብዛኛው በብዙ ስላወራረ ነው ማለት ነው። እንግዲህ እድሜ ልክ ሲጠብቁት የነበሩትን የኖህን ምዝገኒ ድግና የተባለውን የኖህን ድግና አሳልፈው የሰጡት ለፋሲለደስ ነው። እንዲሁ ዝም ብሎ ለሌላ ለመጣ እኔ ክርስቲያን ነኝ ብሎ ለመጣ አልሰጡትም በፍጹም። እኔ አማራ ነኝ ወይም ክርስቲያን ነኝ ብሎ ለመጣ አይደለም የሰጡት፣ ለራሳቸው ልጅ ነው። በእርስ በርሳቸው እየተፋጁ ስለነበረ በሃይማኖት ምክንያት ሲጋደሉ ሲፋጁ ስለነበረ ኢቭን ከዛ በኋላ እኮ አፄ ፋሲል ከመጣ በኋላ በአፄ ፋሲል ዘመን ራሱ ብዙ የሃይማኖት ችግሮች ነበሩ። ጸጋ ቅባት እና ተዋህዶ በሚል እየተፋጀን የነበሩት። እንዲያውም በኋላ ሜይ ቢ እዚህ ጋር ዲቴይል መግባት አልፈልግም እንጂ ምንድነው ተክለ ሃይማኖት የሚባል አንድ ንጉስ አለ። የነጎሰ 2 ዓመት ነው ምናምን የቆየ የአፄ ኢያሱ ቀዳማዊ ልጅ ማለት ነው። ምንድነው እርጉም ነው የሚሉት፣ ተክለ ሃይማኖት እርጉም ነው የሚባለው እንዲያውም ሰውየው ማለት ነው። በሃይማኖት ልዩነት ነው ቅባት ነው በሚል ችግሮች ተፈጥረው ስለነበረ ማለት ነው። ብዙ ችግሮች ኢቭን አባቱን ራሱ ቀጥቅጠው የገደሉት የእሱ ተከታይ ናቸው። ገዳም ካለበት ሂደው ጣና አካባቢ ሂደው ገደሉት ቀጥቅጠው ማለት ነው። እንዲህ አይነት ነገር ሁሉ የተደረጉባቸውን ነገሮች ማየት እንችላለን። እና በዛ ጊዜ እንደዛ አይነት ነገር ስለነበረ አፄ ፋሲለደስ እዛ ጋር ገብቶ መጨማለቅ አልፈለገም። የነበረው እንደዛ አይነት እየተፋጁ ስለነበረ የሲሲኒ ዘመኑን እዛ በኋላም ያለው ሰው እኔ አባቶችን ሃይማኖት ነው የሚከተለው ብሎ የአባቶቹን ሃይማኖት ነው የሚከተለው። ቋንቋውም እንደዛው ነው። ሰው ቅማንት ነው የሚያስብለው። እምነቱ የሕገ ልቦና ስርዓት ስለነበረ ነው። የተፈጠሩ ችግሮችም ከእንትን ጋር እንዲሆነ የሚለው ከዛው ጋር የሚያያዝ ነው ማለት ነው። ስለዚህ ይህንን ማየት እንችላለን። አፄ ፋሲል ማለት ሲጠብቁት የነበሩትን የአባታቸውን ድግና የሰጡት ለአፄ ፋሲል ለራሳቸው ለልጃቸው ነው። ይህንን ማየት እንችላለን። እንግዲህ ፋሲልም ይህንን ተረክቦ አክብሮ የአባቶችን እንትን ጠብቆ ነው የቀጠለው። ህንፃውን የመሬቱን ክፍል የመጸለያ ቦታ የሕገ ልቦና የአምልኮት ስርዓት መፈጸሚያ ቦታ አድርጎት ሂዷል። ፊት ለፊት ያለው ሜዳ እሱ ስርዓት የሚከወንበት ነው የነበረው። ምንም እንትን የለውም። ያ ስርዓት እንደሚከወንበት ከዚህ በፊት ብዙ መረጃዎችን እያነሳን ስንወያይ ነበረ። ብዙ ጊዜም ደጋግመን ተናግረናቸዋል። ይህን ማየት እንችላለን። ህንፃውን በአዛዥነት ያስተባበረው ሲሰራ አዛዥ ቸውሳ ይባላል። አዛዥ ቸውሳ ይባላል። በዛ ዘመን የነበረ የቅማንት አዛዥ ነው። ቅማንት ነው። የሰሩትም ቅማንቶች ናቸው። የሕገ ልቦናም የሕገ ኦሪትም ተከታይ ሊሆኑ ይችላሉ። የሰሩት ቅማንቶች ናቸው። ጥበቡም የነሱ ነው። ማቴሪያሉም እዛው እነሱ ነው የሚያውቁት። ከዛ አምጥተው ነው ያ በኖራውም ነው የተሰራበት ማለት ነው። ፋሲል ህንፃው ተሰርቶ ሲያልቅ ስም አወጥቶለታል። ያን ህንፃ ምን አለው? ማኸል ግንብ አለው። ማኸል በቅማንተኛ ወዳጅነት ማለት ነው። የፍቅር ግንብ አሉት። በኋላ እነሱ ፍቅር ግንብ አሉት። ኢቨን ዜና መዋዕል ላይ ማኸል ግንብ ተብሎ ተጽፏል። እዚህ በፊት ለማሳየት ሞክረናል። ማኸል ግንብ ተብሎ በአንዱ ዜና መዋዕል አለ። ሆነ ከዚህ በፊት ስላቀረብ ነው ማለት ነው። በነገራችን ላይ ማኸል ግንብ የፋሲል ግንብ ነው። አይከል ግንብ የሚባልም ሌላ አለ። አሁን ማን እንደሆነ መለየት አቅቶናል። ግን ብዙ ስሞች አሉ የተቀየሩ አሁን ማለት ነው። አሁን አይከል ግንብ ብሎ የሚነግር የለም። እዛ ውስጥ የኖህ ግንብ አለ። ማን? የፋሲል ግንብ የኖህ ግንብ ነው። በኖህ ቅርጽ በኖህ መርከብ ስር ነው ስም ነው የተሰራው። ሁሉም ነገር ለሱ መታሰቢያነት ነው የሆነው የፋሲል ግንብ። ኦኬ። ከሱ ጎን ደግሞ ሌላ ግንብ አለ። አይከል ግንብ በሚስቱ ስም የተሰየመ እሱንም አጥፍተዋል። ለምን? የቅማንትነት ዱካ መጥፋት ስላለበት ነው ያን ያደረጉት ማለት ነው። እንግዲህ የወንበር በር የሚባል ደግሞ በአጥር ግቢ ውስጥ ወንበር በር የሚል ሰርተዋል። የወንበሩ እንትኖች በክብር የሚገቡበት ማለት ነው። እና ወንበሮቹ ገብተው የጸሎት ስርዓት፣ የምክክር ስርዓት፣ የቡራኬ ስርዓት፣ የምህላ ስርዓት የሚያደርጉበት ማለት ነው። በዛ በኩል መግቢያ ነው። መግቢያው ደግሞ ልክ ነው። በዚህ ቀጥታ ሄደ ወደዚህ አሁን ወዳልኩ ቦታ የሚያስገባ ነው በሩ። በዚህ በአደባባይ ኢየሱስ በኩል አድርገህ ነው የምትገባበት የወንበር በር የሚባለው ማለት ነው። እነዚህን እንግዲህ ማየት እንችላለን። ሌላ እዚህ ጋር መነሳት ያለበት ነጥብ ጎንደር ላይ የነገሱት እነማን ናቸው የሚለው ነው። ሪል እነማን ናቸው የነገሱት? የሕገ ልቦና እምነት ተከታይ የነበሩት ናቸው ወይስ ክርስቲያን የሆኑ ነገስታት ናቸው የሚለውን ነገር ማንሳት ነው። ቅድም እንደነገርኩ የአፄ ፋሲል ቅማንት ነው። አፄ ፋሲል ቅድም እንዳልኩት ምን ብለዋል መሰለህ? በሴት ምክንያት አሉ። ሕገ ልቦና እምነት ተከታይ መሆኑን ለማለት ማለት ነው። በሴት ምክንያት አባቱ ከእንትን ያመጣቸው እንትኖች ነበሩ አለ። እንግዲህ ልብ በል ከፈረንጅ ያመጣቸው ነበሩና ከሱ 2 ሴቶች ነበሩ። አንዱ የአባቱ ቁባት ነበረች አንዷ ደግሞ እሱ አገባት አፄ ፋሲል። በዚህ ምክንያት ለምን ይህን ታገባለህ ብለው እንትኖቹ ተጣሉት። የደብረ ሞጊና የሚባላል አሁን አርማጮ አካባቢ ያለው በዚህ በማሰሮ ደንብ ምናምን ወደ ታች ስትሄድ የምታገኘው ማለት ነው። ደብረ ሞጊና የነበሩ ገዳማት የእንትን መነኮሳት ተቃወሙት። ይህን መጥተዋል ጎንደር ላይ መጥተው ተቃወሙት። እሱ ገደላቸው።
በዚህ ረሸናቸው። ብዙ ሌሎቹ እየመጡ እንደዚህ ብዙ ነገር ነው እንዲህ አድርጎ ገደለ ምናምን ነው የሚሉት ይህን ሲያወሩ ማለት ነው። አሁን ምን ይላሉ መሰለ 9999 መነኮሳትን ገድሏል ይላሉ አፄ ፋሲልን 9999 መነኮሳትን ገደለ። እንዲያውም ይሄ በትንሹ ሲቆጠር ነው የሚሉት ተመልከት። ይሄ እና እንደዚህ እያደረጉ መነኮሳት ሰማዕትነት አይቀራቸው እያሉ እየመጡ ተገደሉ እየመጡ ተናግረው ማለት ነው። እንዲያውም አንዱ ምን ይላል ውስጡ በዙሪያው ስለት ያለው ነገር አድርጎ አስሮ ነበር። አንድ ባህታዊ አስሮ ወገብ በውስጡ ካራ የሚቆርጥ ነገር ስለት ያለው አድርጎ ነበረ ብረት አስሮ የሚሄደው እና በኋላ በቀሚስ ውስጥ አድርጎ መጥቶ ተናግሮ እንትን ሲል አስወጡልን ብለው ሲነግሩት እንትኖቹ ይሄ ምንድነው ዘበኞቹ እየገፉ ሲወስዱት ሰውየው ሲወድቅ በሆዱ ያሰረው ቢላዋ እንትን ይሄ ስለት ነገር ጎረደው። በዛ ምክንያት ፋሲል አልቅሶ ንስሐ ገባ ብለው ጻፉ ማለት ነው። ተመልከት። ሲጀመር መነኮሳት በዚህ ደረጃ ጅል ናቸው ወይ? የኔ ጥያቄ ማለት ነው። ለምን ሚስት እንዴት አገባለ እህታማቾችን ለምን አገባ ምናምን በሚል ሰማዕትነት እንቀበል ብለህ ትሄዳለህ። ሰማዕትነት እኮ ክርስቶስን እንትን ትክዳላችሁ ተብሎ ወይም እግዚአብሔርን ትክዳላ ሃይማኖታችሁን ቀይሩ ተብሎ ችግር ቢመጣ ነበረ እንደዛ የሚሆነው። ወይም አሁን እንደዛ ከሆነ ህገ ልቦና በመከተሉ ለውጥ አትለውጥ በምን ላይ የተጣላ ነው ቢሉት ዛስ ኦኬ ሳውንድ ያደርጋል። ግን በሚስት አድርገው አወሩት ማለት ነው። እንትኑን ተቃውሟቸውን ሲገልጹት ማለት ነው። እንግዲህ ይሄ ካለፈ በኋላ ነው ይሄን ታሪክ ፈጥረው የሚያወሩልን ሲጽፉ ማለት ነው። ይሄን ሳያዜ በደንብ አድርጎ ደርቶታል በሚገርም ሁኔታ ማለት ነው። ያው የክብረ ነገሥት ጸሐፊ ስለሆነ እንደዛ ነው ስለሆነ በጣም የሚገርም ነው እንትኑ ማለት ነው። እንደዚህ 9900 በዛ ጊዜ 9900 ሰው ይኖራል በዛ ጊዜ መነኩሴ። ይሄ ዝም ብሎ ፍጥር ተደርጎ የተወራ ነው በዛ ዘመን። ያን ያክል ለዛም ቅማንት ብቻ በነበረበት እንትን ይህን ያክል እንትን እንዳለ አድርገው ማውራት በጣም የተጋነነ እንትን ነው። ዝሮ አፄ ፋሲል የነገሰው የመጀመሪያው ይሄ ነው። በዚህ ተቃውሞ ችግር የፈጠሩ ነበሩ። ያው እየተገደለ ሊኖር ይችላል ዋቴቨር። አጽንቶት ነው ሄደ አፄ ፋሲል ያን ስርዓት አጽንቶት ነው ሄደው። አርፋቸው ቁጭ በሉ ብሎ እንደዛ አድርጓቸው ነው ሄደው እነሱን ስም ያጠፉ ማለት ነው። እንግዲህ ቀጥሎ ልጁ ነው የነገሰው። አፄ ፋሲል ቅማንት ከሆነ ልጁ ቅማንት ነው። አፄ ዮሐንስም የጎላ እንትን አታመጣውም ጻድቁ ምናምን የሚል ስም ሰጥተውት ነው ካለው ቅማንታዊ የሆነ የትህትና ህይወት ውስጥ በዛ ስላለፈ ነው እንደዛ ይሉታል ማለት ነው። እንግዲህ ክርስቲያን የሆነው ሪል ክርስቲያን ሆኖ ያለፈው እንትና ነው አፄ ኢያሱ ቀዳማዊ የሚባለው ነው። አፄ ኢያሱ ቀዳማዊ ትክክለኛ ማለት ክርስትና ተቀብሎ ክርስቲያን ሆኖ እንዲያውም ዙፋንን ትቶ ምንድነው መናኔ ዙፋን ነው ምናምን ይሉታል ሂዶ ገብቶ ነበር ወደ እርግናው ዘመን ማለት ነው። ቅድም እንዳልኩት ልጁ እርጉም ተክለ ሃይማኖት ነው የሚሉት ሲጠሩት። እንዲያውም እነሱ አባቱ ገዳም ገብቶ ዙፋኑ እሱ ሳይሞት ዙፋኑ መያዝ አልነበረበትም። ግን በኋላ ዙፋኑን በግድ ያዘ። ለምን እንትን ተዋህዶ የሚለው አሸንፎ እያለ የቅባት ሆነው ተደራጅተው መጥተው እንደዛ ያደረጉ በጉልበት ነው የሚሉት። መጨረሻ አባቱን ሄደው ገድለውታል ማለት ነው። ደሴቱ ላይ እንዳለ ተገድሏል። እሱን ገደሉት ማለት ነው። 2 ዓመት ነው የቆየው። ይህንም በጫካ አደን ምናምን ብሎ ሲሄድ ጠብቀው ገደሉት ራሱ ይሄን ማለት ነው። እርጉም ተክለ ሃይማኖት ተገደለ። ያው ዝሮ ይሄም ቅማንት ነው። ምንም ከጎጃም ምምጣ ከጎጃምምና ከጎንደርምና ቅማንት ነው። በነገራችን ላይ አሁን ጎጃምና ጎንደር የምትለው ዛሬ ነው እንደዛ ለይተህ እንትን የምትለው እንጂ ድሮ አንድ ነው። ጣና ሙሉ በሙሉ በዚህ ህዝብ ክበብ ውስጥ ነው የነበረው። አሁን ሂደህ አቸፈር በለው መሸንቲ በለው አሁን ይሄ ምንድነው መራዊ የሚባለውን በለው አዴት የመሳሰሉት እስከ ሙሉ በሚባል ደረጃ ጎጃም የሚባለው ቅማንቶች ሙሉ በሙሉ ሰፍረውበት የነበሩት ቦታ ነው። የቦታ ስያሜዎች የሚነግሩን ይሄ ነው። ከዛ የነበሩትም እዚህ የነበሩትም ተባብረው ነው መንግስትም ሲያቆም አብረው ነው። እስከ በላያ የነበሩ ቅማንቶች ራሱ ትልልቅ ኮንትሪቢዩሽን ነበራቸው እዚህ ጎንደር ስርዓቱ ሲሰራ ማለት ነው ከጥንት ጀምሮ። እና ቅማንቶች የሌሉበት የለም የመሰረቱትም እነሱ ናቸው። በዛ መካከል እንግዲህ የሃይማኖት የኦርቶዶክስ እምነት የሚባል ሃይማኖት ከመጣ በኋላ በዚህ ምክንያት እየተከፋፈሉ እየተፋጁ አላስቀምጥ ብለው ነው እርስ በርሳቸው ክርስቲያን የሆኑት ማለት ነው። እንዲህ አይነት ነገር ነው የመጣው። በዘራቸው ቅማንቶች ናቸው። ኢቭን በሃይማኖትም ሲከተሉት የነበረው እንደዛ ነው ማለት ነው። እንግዲህ ከእርጉም ተክለ ሃይማኖት በኋላ አፄ ቴዎፍሎስ የሚባል የዮሐንስ የአፄ ዮሐንስ ልጅ ነው ወደ ስልጣን የመጣው። ይህም ከ1700 እስከ 1703 ዓመት ነው የቆየው። የተረጋጋ አልነበረም። በነገራችን ላይ ኢያሱ ካረፈ በኋላ እስከ በካፋ የተረጋጋ መንግስት አልነበረም። በጣም አስቸጋሪ ሁኔታ ነው የነበረው። ሌላው እንግዲህ ዮስጦስ የሚባል ሰው ነው የመጣው። ዮስጦስ ብዙ ጊዜ ጎንደር ልደታ ቤተክርስቲያን አሰርቷል ተብሎ እንትን ይላል ይነገራል። እዛ ስለነበርኩ አውቃለሁ። ይሄ ደግሞ በ1703 እስከ 1708 5 ዓመት ገደማ ነው የቆየው። እንትን ይሄ ሰውዬ የቴዎፍሎስ ከላይ የነገርኩ እንደ ራሴ ነው የነበረው። ዝርያው ከየት እንደሆነ ብዙም እንትን አይልም። መጨረሻ ደግሞ የአፄ ዳዊት የሚባል አፄ ዳዊት 3ኛ ተብሎ የነገሰው
ከ1708 እስከ 1712 የአፄ ኢያሱ ልጅ ነው። ኢያሱ የዮሐንስ ልጅ ነው። ዮሐንስ የፋሲል ልጅ ነው። ሰው በዚህም ከቅማንት አትወጣም ማለት ነው። ስትመጣ ምንም እንትን የለውም። ከዳዊት በኋላ እንግዲህ በካፋ ነው የመጣው። በካፋ ደግሞ የኢያሱ ቀዳማዊ ልጅ ነው፣ የኢያሱ ልጅ ነው። ስለዚህ መጥቶ ስልጣን የያዘ ያው ቅማንቱ ነው የመጣው ማለት ነው። አሁን የበካፋ ሌት የሚያደርገው ሌላ ቅማንት ይዞ መጣ። ጠንካራ ቅማንት ይዞ መጣ። እትዬ ወይም እትጌ ምንትዋ የምትባል እናት ከቋራ መጣ። በቃ እሷ ደግሞ ያደረገችውን ታውቃለህ። በሱ ዘመንም በልጁ ቋረኛው ኢያሱ ወይም ኢያሱ ሁለተኛ በሚባለውም ኢያሱ ዘሊትልም ይባላል። ኢዮአስም የሚባለው ዘመነ መሳፍንት እስከሚመጣ በነበረው ረጅም ዘመን ትልቁ ሚና የተጫወተችው እትዬ ምንትዋብ ነች። ቅማንቷ ነው። በሃይማኖቷም የሕገ ልቦና እምነት የምትከተለው እንትኗም እንደዚህ ነው። ለዛ ነው ኧረ እናንተ ዳቢሎስ ሴት ያውቃልን ብላ ጠይቃ የለም ሲያሉ፣ ታዲያ የደብተር አባቱ ማን ነው? ኧረ ንገሩ ይባካቸው አለ። በዛ መንገድ ነው ጠብ የሚጣሉት። ቅድም አፄ ፋሲል ጋር እንዳነሳው በሃይማኖቱ ምክንያት እንዲህ አይነት ነገር ቅሬታ ስለነበራቸው ስሙን ለማጥፋት እንዲህ አድርጎ ሃይማኖቱን በኋላ እንዲሆነ ንስሐ ገባ ምናምን እያሉ ለእንትን ማድረግ ሞከሩ ማለት ነው የሄዱበት ሰው። ዝሮ ዝሮ ግን ስልጣኑን ይዘው ያስቀጠሉት እነዚህ መሆናቸውን እናውቃለን ማለት ነው። የአፄ በካፋ ቅድም እንዳልኩት ከ1713 ከ1723 ከዛ ኢያሱ ዘሊትል ወይም ሁለተኛው ኢያሱ የሚባለው ቋረኛው ከ1723 እስከ 1748 ቆይቷል። ይህም በመርዝ ነው የገደሉት። በነገራችን ላይ በኋላ ያ ምንትዋብ ናት በዋናነት የመራችው። በካፋ በልጅን 9 ዓመት ቆይቶ ነው አይ ቲንክ 10 ዓመት የሚላል 9 ዓመት ነው የቆየው። ግን በሆነ እንትን ተቀሰፈ፣ አክቹዋሊ ሞተ፣ በሆነ ምክንያት ስህተት ስለፈጠረ ማለት ነው። ከዛ በኋላ እሷ ናት የመራችው። ልጇ ይህም ትንሽ ልጅ ስለነበረ የንግስና ስርዓት የመራችው እሷ ነች ብዙውን ማለት ነው። ይህንን ሲገሉባትም የሆነ ሰው አስገድሎ ነው። ባለፈው ያነሳ ነው ሰውዬ ስላስገደለ ይሄኛውን በመርዝ ቢገሉትም ያኛ በኋላ እንትኗ የልጅ ልጇ ኢዮአስም ነግሶ እሱን አስቀጥላለች። ያኛውን መጨረሻ በሻሽ ጠቅሎ ገድሏል። ዘመነ መሳፍንትን ያመጣው ራስ ስዑል ሚካኤል ነው። ራስ ሚካኤል ስዑል የሚባለው ሰውዬ ማለት ነው። እሱ እንደዛ አድርጓል። እስከዛ ድረስ እንግዲህ እሷ ናት የመራቸው። በአጠቃላይ በዚህ ጊዜ ህዝቡ ምንኛ ይናገር ነበረ ብለህ ማሰብ ነው። የሚናገረው ቅማንተኛ ነው። የአፍ መፍቻው ቋንቋው ፍሉንት የሆነው ቋንቋው ቅማንተኛ ነው በዛ ዘመን ማለት ነው። አማርኛ ሁለተኛ ቋንቋ ነው። መንተፋተፊያ ቋንቋው ነው። መንኮላተፊያ ቋንቋው ነው። የግድ ምንድነው ይሄ እንደ እንትን እየመጣ ስለነበረ ማለት ነው። አዲስ ፋሽን ሆኖ እየመጣ የወታደሩ ቋንቋ በአንዳንድ መግባባት ምናምን ስላለብህ እንዲህ አይነት ነገሮች ነበር የሚጠመቀው። እሱን ይናገር ስለተባለ ክርስቲያንም የሆነው ቅማንት በግድ እየተንኮላተፈ እሱን ይለማመድ ስለነበረ ነው አማርኛ። ሌላው ግዕዝ የቤተ መንግስት ቋንቋ ነበረ። ምን ማለት ነው? እንትኖቹ ዜና መዋዕል ይጻፋሉ። በየጊዜው አብሮ ክርታስ ይዞ የሚዞረው ጸሐፈ ትእዛዝ የሚባለው እሱን ይጽፋሉ ማለት ነው። ደብዳቤም የሚጻፈው በዛ ስለነበረ ነው። ቅማንተኛ ነው የህብረተሰቡ የአፍ መፍቻ ቋንቋው፣ መግባቢያው፣ ትክክለኛ ሀሳቡ የሚገልጸው፣ ሀዘኑ የሚገልጽበት፣ ሁሉን ደስታው የሚገልጽበት ቅማንተኛ ነው የነበረው በዛ ጊዜ። መሬቱም ዛሬ ድረስ የሚናገረው ቅማንተኛ ነው። ይህንን ማየት እንችላለን ማለት ነው። በአጠቃላይ ጎንደር የንግስናው ስርዓትም የቅማንቶች ዘመን ነው። ስርዓቱም የቅማንት የንግስና ስርዓት ነው እንጂ ሌላ ስርዓት አልነበረም። በነገራችን ላይ አማራ የሚባል እኮ ፌክ የሆነ ነገር የፈጠሩት እንጂ ቅማንት እኮ ነው የተጠመቀው ነው በቃ ሰለሞን ዘር ነኝ እያለ እያንቧተረ እንዲቀጥል ያደረጉት እንጂ እሱ ራሱ እኮ ነው። ምንም ለውጥ የለውም። በቃ አሁን ክርስቲያን ሆንክ የነበረውን ሃይማኖት ያዝ ዳት ኢዝ ዘ ዲፍረንስ የነበረው ማለት ነው። በዋናነት ግን በኋላ አሁን ቀስ በቀስ ነገሮችን ለማበላሸት የሄዱበት መንገድ በጣም ከባድ ነው። በተለይ አፄ ኃይለስላሴ ዘመን በኋላ ብዙ የጥፋት ስራዎችን የሰሩት እንትኖቹ ደብተራዎች ማለት ነው። ታንኪ መልካም ዘንድር እንግዲህ ለመግቢያ የሆነን ዘንድ ሰፊ ጉዳዮችን ያነሳው በጣም ብዙ ጊዜ በዚህ ጉዳይ በተለያየ ሀሳብ አንስተነዋል። በተለይ አሁን ጎጃም እና ጎንደር አማራ በሚለው ሂሳባዊ ስሌት ውስጥ ሲንቀሳቀሱ ፍቅር እያሉ ማለት ነው እንዳሁኑ ሳይጣሉ ጎንደር የኛ መነሻችን ነው፣ አማራው የጎጃም ያለው አማራ ከመነሻው ከጎንደር ነው ብለው ይናገራሉ። በሌላ አባባል ጎንደር ምን እንደሆነ አሁን ስትናገረው በነበረው መሰረት ያው ቅማንት ነው ማለት ነው። ስለዚህ አልሸሹም ዞር አሉ አይነት ነገር ነው እንቅስቃሴያቸው የነበረው። እንግዲህ በዛ መንገድ እንትን ብለዋል። ሌላ አንድ ነገር ስለ ደብረ ሞጊና ያነሳው እንትን ነበረ። ደብረ ሞጊና የቅርብ ጊዜ ገዳም ነው የማውቀው። እንግዲህ የዛን ጊዜ በአፄ ፋሲል ዘመነ መንግስት ከነበረ አብዛኛው መነኮሳትም ከዛ መጥተው መስዋዕትነት ተቀብለው ከሆነ እንዳልከው 9999 ከምን ጋር ማገናኘት እንደፈለጉ ብዙ ጊዜ እንትኖችን ከመጽሐፍ ቅዱስ ጋር ለማገናኘት
ቁጥር ሲጠቅሱ ምን የሆነ ተአምር ሲሉ ራሳቸው ፋብሪኬት ሲያደርጉ እንደዛ ያደርጋሉ። አሁን በዛ ዘመን 999 ሺህ መነኩሴ ቆየ ማለት በጣም በሚገርም ሁኔታ ክርስትናው ተስፋፍቶ ነበር እንደማለት ነው። እንግዲህ ግን እንደዛ ይሆናል ብሎ ማንም አይገምትም፣ ሊሆንም አይችልም። ከዛ አንጻር ነው እንግዲህ ብዙዎችን ሳነሳቸው የነበረው። አሁን ወደሚቀጥለውና ወደ ዋናው ጥያቄያችን ስንገባ አሁን እንደምታየው አማራ ነኝ ብሎ የሚያስበው የፖለቲካው ቡድኑ መጀመሪያ ኢትዮጵያዊ ነበረ፣ ዝቅ ብሎ አማራ ሆነ። አሁን ደግሞ አማራ ከሚለው ከክልሉ ወረድ ብሎ ወደ የአካባቢ ወደ ጎጡ መሰብሰብ ጀምሯል። ስለዚህ አማራ መዳኛችን ነው፣ አማራነት መዳኛችን ነው ሲል የነበረው ቡድን በተለይ ጎንደር ያለው አማራነት መጥፊያችን ነው፣ የአማራ ክልል እስር ቤታችን ነው ብሎ ተነስቷል። ለዚህ ውይይታችን መነሻ የሆነውም ይሄ ነው። በዚህም መሰረት አማራነት መጥፊያችን ነው፣ ጎንደሬ መሆን አለብን የሚለው ቡድን አሁን መዳኛችን ጎንደርን ክልል ማድረግ ነው፣ ጎንደሬነት ነው ብሎ ደግሞ የመሬት ማንነት ፈጥሮ መጥቷል። የጎንደር ክልልነት ሰባኪዎች ወይም ጎንደር ክልል ይሁን የሚሉ ሰዎች ምንድን ነው ሊያተርፉ የፈለጉት? ፍላጎታቸው ምንድን ነው? በዚህ ደረጃ አማራነትን ለምን ጠሉት የሚለውን ጉዳይም ማንሳት ያለብን ይመስለኛል። ወደ አንተ ልምጣ። መልካም። እንግዲህ የጎንደር ክልልነት ሰባኪዎች ምን ሊያተርፉ ነው እየተደናበሩ ያሉት? አማራነትን የት ጣሉት የሚል ነገር ነው እንግዲህ ያነሳው ጥያቄ። ይሄንን በተመለከተ እንግዲህ እኔ አሁን የደብተራው ትውልድ ነው የምለው። የደብተራው ትውልድ ማለት ይሄ የደብተራውን ስብከት የክብረ ነገስትን ስብከት ተከትሎ ደብተራው የሚለውን እየተቀብሎ እየደገመ እንደ በቀቀን እሱን እያስተጋባ የሚሄደው ማለት ነው። ያ የተማረም ይሁን ያልተማረም ይሁን ይህን የድንቁርናውን እንትን አካሄድ ተቀብሎ የሚቀጥል ዛሬ ራሱ በዚህ ዘመን በ21ኛው መቶ ክፍለ ዘመን እሱን ለማስቀጠል የሚጥረውን ነው እኔ የደብተራ ትውልድ ምነው። የደብተራው ትውልድ ይሄንን በደንብ አድርጎ ለማጥፋት ሲታገል ነው የኖረው እና ለራሱና ለነገስታቱ የሚመች ህዝብን ለመፍጠር ሲል ጥምቀትን፣ አማርኛ ቋንቋን እና ሰለሞናዊ የሚል ዘር በማምጣት ወይንም ከዚህ በፊት እንደምናውቀው ተኳሽ፣ ቀዳሽ፣ ምንድነው አራሽ፣ እነዚህ እንዲህ እያለ የቀጠለው ማለት ነው። በዚህ ሂደት ምናልባት በኋላ አነሳዋለሁ። ይህንን የሚያሳይ አንድ በጣም የሚገርም መረጃ አለኝ። እሱን እንትና አቀርባለሁ። በዚህ እንግዲህ እነዚህን ተጠቅሞ የቀደመውን ቅማንት መከራ ውስጥ ከቶ ለከርሶ ሲል ማለት ነው ለንጉሱ ስርዓት ሲል እና እሱ እንደፈለገ እንዲቦጠብጠው አድርጎ ማለት ነው። አንዳንዴ ግርም ነው የሚለኝ ይሄ ልሂቅ ቡድን ማለት ነው። በተለይ የደብተራው እነ ተክለ ሃይማኖት ያመጡትና የይኩኖ አምላኩ ያ ቡድን አንዳንዴ እንስሳትን አግርተ በምትፈልገው መንገድ ነው አይደለም የምታቀናቸው። ፈረስም ከሆነ በቅሎም ከሆነ አንተ በምትፈልገው መንገድ ጥሩ ሰጋር ፈረስ ሰጋር በቅሎ እንዲሆን አድርገ ነው እንትን የምታደርጋቸው የምታቀናቸው ወይም የምታለማምዳቸው። ወይፈንም ከሆነ እንደዛ ነው። ጅንግላ እየጫንክ ምናምን ከአባት በሬ ጋር እየጠመድክ እንዲሁ ጥሩ ታራሽ በሬ ታደርገዋለህ። የአማራውን ህዝብ የቀደመውን ቅማንት ማለት ነው። ያን ቅማንት ህዝብ በቃ እነሱ እንደሚመቻቸው በፈለጉት ዘመን የፈለጉትን እያደረጉበት የሚኖር ምስኪን ህዝብ አድርገው ቀረጡት ማለት ነው። በሃይማኖት እና በእንደዚህ አይነት ስብከት በፖለቲካ ስብከት አደንቁረው ልክ እነሱ የሚፈልጉትን ብቻ እየተከተለ እንዲሄድ እነሱን ብቻ እንዲያመልካቸው ራሱ እነሱ የሚሉት ብቻ እውነት እንዲሆን ተቀብለ ዝም ብሎ ተጨፍኖ እንዲሄድ አደረጉት። ብዙዎቹ ደግሞ በይሉንታ ያ ነገር ስለተጀመረ በይሉንታ ራሳቸውን እያጠፉ እንዲሄዱ አድርገው ብዙ ችግሮችን ፈጥረዋል ማለት ነው። እንግዲህ ይህንን አካሄድ እስከ 1966 አብዮት ቀጥለውበታል። በደርግ ዘመን በስውር አስቀጥለውታል። በስውር የደርግን ይሰፋ ቀሚስ ለብሰው ማለት ነው፣ ዩኒፎርም እየለበሱ ማለት ነው። ያንን ሰማያዊም ቡላም ዩኒፎርም እየለበሰ ደርግን መስሎ ግን የቀደመውን ስርዓት የሚያስክድ ከዛኛው የመጣውን ነገር ለማስቀጠል የሚያደርግ ውስጥ ለውስጥ የማግለል የማፈን የመጨቆን የማንቋሸት ስራዎችን ሲሰራ ነበር በደርግ ዘመንማ። አሁን ጎንደር ተወልዶ ያደገ ሰው በተለይ ደግሞ በዚህ በደርግ የመጨረሻው ዘመን የነበረ ሰው ይህን በደንብ አድርጎ ያውቃል። ከፋሲለደስ ማዶ ሰርድ ኮምፓውንድ የሚባለው ማዶ ጎጃም በረንዳ የሚባለው የነበረው አካባቢ የሆነ የቁጠባ ቤቶች ነበሩ። አሁን የሉም፣ እነሱ ፈርሰዋል። ድሮ ነው የፈረሱት። እዛ አካባቢ እንትኖች ነበሩ የቁጠባ ቤቶች በሙሉ። ይሄ አሁን ምን እንትን ሰማያዊ ምናምን የለበሰ ይሄ ዝቅ ዝቅ ያለው ፓርቲ የፓርቲ የደርግ ፓርቲ ምናምን እዛ ነው የሚኖረው በሙሉ ሲነገር እዛ ጋር ሳስታውስ ሕፃን እያለው እነዚህ ፋርጣዎች ናቸው ይለዋል። የደቡብ ጎንደሩ የደብተራው ቡድን አሁን የደብተራው ትውልድ ነው እዛ ጋር የሞላው የነበረው። ያን ስርዓት ነው ያስኬደው። ከኃይለ ሥላሴ ተቀብሎ ያመጣውን ነው በደርግ ውስጥ ነው ዩኒፎርሙን ቀይሮ ሲሰራ የነበረው ማለት ነው። በኢህአደግ ዘመን ሲመጣም ከነ መለስ ዜናዊ ጋር አሲረው ቅማንትን ለማጥፋት ጥረዋል። ያን የሰለሞንነትን ስራ ነው የሰሩት። ይኸው ያደረጉት ማለት ነው። ተመካክረው እናንተ ወልቃይትን እንደፈለገ አድርጋችሁ ውሰዱት፣ ቅማንትነትን ብቻ አጥፉልን ብለው ተነጋግረው
ነው ያንን ያሰረዙት። በኋላ ሲነሳ ቅማንት አንሰራርቶ ነው ብሎ ሲነሳ ነው ህዝቡ ፈንቅሎ ሲነሳና ማንነቱን ሲያስመልስ ነው የተጣሉት። እነዚህ ተማምለው እርስ በርሳቸው በቃ እኛ እናረጋለን፣ እናንተ ክልል እንሰጣቸዋለን፣ እንደፈለገ አድርጋችሁ አገው እዛ ውስጥ ያለ አገውንም አጥፉት፣ ቅማንቱም ይኸው አጥፍቼላችኋለሁ፣ ራሱን በሉት እንዳታስነሱት ብሎ የህወሓት ምናምን ይህንን ነገር አደረገ። እነዚህ ተቀብለው ነው የቀጠሉት። ዊዝን ኢህአዴግ የሚባለው ውስጥ ምን አለ? የሰለሞንነት እሳቤ አለ ማለት ነው። አማራ ክልል ውስጥ ቢከለልም ማለት ነው። ድሮ ኢትዮጵያ ሙሉ ነኝ ብሎ የነበረው አማራ ክልል የሚባል በረት ነው ያሉት። እዚህ በረት ውስጥ መጥቶ ገብቶ እዛ ውስጥ ያሉትን ሰዎች ደግሞ እንትን ያደርጋል ማለት ነው። አሁን የሚፈለገው በአማራ ክልል ውስጥ ሰለሞን ሆነ መቀጠል ነው፣ ወይም የሰለሞን ስርወ መንግስት ዙፋን መዘርጋት ነው ማለት ነው። ያንን ነበር ለማድረግ የሞከሩት እና ስልት እየቀያየሩ አስቀጥለውታል ማለት ነው። ነገር ግን የተፈጠረው የመንግስት ስርዓት ግን አይመቻቸውም። ለአማራ የምትለው ለአማራ ኃይል ይሄ አሁን ያልኩን ይሄ እንትኑ ይሄ ጽንፈኛው ካድሬ ደብተራ ይሄ አልተመቸውም። ለምን? የትኛውም ቦታ ባሌም ሐረርጌም የትኛውም ቦታ እየዞረ እንደዛን ማድረግ ነው የሚፈልገው የነበረው በዘውዳዊ ስርዓት እሱን ሲያደርግ ስለነበረ ማለት ነው። በነ ምኒልክ ዘመን በነ ኃይለ ሥላሴ ዘመን ይሄን እንደ ልቡ አድርጓል። ገባሪ ጭሰኛ ምናምን እያለ በርስት በምን በጉልት እያያዘ እንደዛ ነው ሲያደርግ የነበረው ይታወቃል። አሁን ግን ያቀርቶ የብሔር አደረጃጀት ሲመጣ ወደ የንትና ኮፋዳ ግባ የሚል ነገር አይነት ነገር ነው ስሜቱ ማለት ነው። በነበረው በዛው ባለበት መቀጠል ከሆነ ደግሞ በዛው ያለበትን ቋንቋ ተምሮ መቀጠል መናገር አይፈልግም። ችግሩ እሱ ነው። ለምን? ሰለሞናዊ ነዋ፣ የበላይ ነዋ። እንዴት አድርጎ ይቀበለው? እሱ በጣም ችግር ውስጥ ወደቀ ማለት ነው። እንዲህ አይነት ስርዓቶች ስለነበሩ የአማራውን ኃይል እናስቀጥለዋለን ብሎ የሚያስበው ወይም ይሄ ዝም ብሎ አማራነት የሚሰብከው የደብተራ ቡድን መከራ ውስጥ የወደቀበት ዘመን ነው። የብሔር ጠል ሆኖ ሲያብድ የኖረበት ማለት ነው። በተለያየ ሚዲያ ከፍቶ ራሱ ሲጮህ የነበረው ማለት ነው። ይህንን በደንብ አድርገን ማየት እንችላለን። ምንድነው መሰለ ወያኔ ነባር ህዝቦችን በማጥፋት አይኑን የሚያሽ ነገር አይደለም ያደረገው። አገዎች ላይ ያደረገውን ታውቃለህ፣ ቅማንት ላይ ያደረገውን ታውቃለህ። ዘግናኙ ቅማንት ላይ ነው የተፈጸመው። በዚህ በሰሜን ኢትዮጵያ ውስጥ ባሉ ህዝቦች የመጀመሪያ እርምጃ የሚወሰድባቸው መጥፋት አለባቸው የተባሉት ቅማንቶችና አገዎች ናቸው። ለምን? ባለ ታሪክ ስለሆኑ ማለት ነው። የታሪክ ባላባቶች እነዚህ ናቸው፣ መሰረቶች እነዚህ ናቸው። ሌላው አዳዲስ የመጣ ማንነት ዴቨሎፕ ያደረገ ነው። ትግርኛ በ10ኛው መቶ ክፍለ ዘመን ነው የተፈጠረው። በኋላ ነው ይሄንን ነገር ዴቨሎፕ እያደረጉት የመጡት እንጂ ትግሬ ሄደ ሲል ሀገሩን ነው የሚነግር። ትግሬ ውስጥ ያለ ቅማንት ነው በዛ ዘመን። አማራ ሄደ ሲል ወሎ ከባቢ ያለ አንድ ግዛት ነው። ጎንደር ሄደ ሲል ጎንደር ነው። ሁሉም ግን ቅማንት ነው። ጎጃምን ቢል ቅማንት ነው። ምንም የሚታወቅ እኮ ነው። ሸዋን ብትሄድ እንደዛ ነው። አንድ አይነት ህዝብ ነው የነበረው። በኋላ ነው ቀስ በቀስ አዳዲስ ማንነት እያመጡ ትግራዋይ ነን ይሉሃል፣ አማራ ነን ይሉሃል ምናምን እያደረጉ ክሬት ያደረጉት ማለት ነው። የራሳቸው እንደዛ አድርገው ፈጥረዋል በሂደት ማለት ነው። ይሄ ከስልጣን ስግብግብነት አንጻር የመጣ እንደገና ደግሞ በማህበራዊ ህይወት ውስጥ ማለት ይሄ ሶሻል ዳይናሚዝም ውስጥ የሚከሰት ነገር ስለሆነ እንደዛ አይነት ነገር ተፈጥሯል። ኦኬ፣ እሱም ብሌም አናደርገው። ትልቁ ችግር ግን ምንድን ነው? የመጡበትን መሰረት የሆነውን ማንነት የማጥፋት ኢንቴንሽን ሁለቱም ላይ ነው ያለው። የትግሬው ባለስልጣንም የሰሎሞን ነኝ የሚለው የአማራውም ብትለው በተመሳሳይ እንደዛ አይነት ስራዎችን ሲሰራ ነው የነበረው ማለት ነው። እንግዲህ ቅማንቱ የተሰረዘውን መብቱን ታግሎ እንትን ብሏል። የወያኔ መንግስት ቅማንትን ሰረዘው፣ አገውን ቅድም እንዳልኩ በአማራ ክልል ውስጥ ሆኖ እንዲዳክር አደረገው። በቃ ብዙ ነገር ነው የተደረገው። በነገራችን ላይ በጣም እኮ ጀግና ናቸው እነዚህ የአማራ አሁን የደብተራው ትውልድ በጣም 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 ስማርት ናቸው። እንደዚህ በመጨፍለቅ ማለት ነው። የጎጃም የእንትን በላይ አካባቢ ያሉ ቅማንቶችን አገው ተብለው እንዲመዘገቡ አገዎቹም በቃ አገዎች ናቸው ብለው ጭራቸውን ቆልፈው እንትን እንዲሉ የኩሊሲ ምናምን እያሉ እንዲያስቀጥሉ አደረጓቸው። ተመልከት፣ እንደ አንዱም በአንዱ እያጠፋ መሄድ ማለት ነው። ይህንን አይነት ስራች በደንብ አድርገው ነው የሰሩት ማለት ነው። የአማራ ክልል በሚባል ቦታ የተከለለው የደብተራው ኃይል የቀደመ የጥፋት መንፈሱን አንግሶት ጭፍጨፋ ውስጥ ገብቷል። ቅማንት ታግሎ መብቱን ሲያስመልስ ማለት ነው። በተለይ 2007 በኋላ መጨፍጨፍ አለብን አሉ። ምክንያቱም አሰረዘን እንዴት ተመለሰ? ስለዚህ ወያኔ የሚል ወያኔን እንደ ዋና ጠላት አድርገው የመጡት በዚህ ጊዜ ነበረ። ቅማንትን ከወያኔ ጋር የሚያገናኙት በዚህ ጊዜ ነበር። ቅማንቱ ታግሎ መስዋዕትነት ከፍሎ ነው ያን መብቱን ያስከበረው። ህጉን ስርዓቱን አስጠብቆ ነው በመታገል ነው እንጂ ዝም ብሎ ወያኔ እንትን የለውም። የሰረዘው ወያኔ ማንነት ሊመልስለት አይችልም። ያን ማየት እንችላለን ማለት ነው። በትግል እንግዲህ አማራነትን ብሔር ለማድረግ በጽንፈኝነት ተነስተው ሰበኩ ማለት ነው። በጣም ትልቅ ስብከት። በተለይ 2009 መጨረሻ ጀምረ 2010 የነበረውን ነገር ስትመለከተው በጣም የሚገርም ነው። በጽንፈኝነት ማለት ሶሻል ሚዲያውም አማራ ብቻ ሆነ ማለት ነው። አማራ እንደሱ ውስጥ አልነበረም ማለት ነው። ኢት ዋዝ ኖት ፓርት ኦፍ ደም አያውቁትም ነበረ ማለት ነው። አየው
በ2010 ነው እንግዲህ አማራ አንድ አማራ ለሁሉ አማራ ሁሉ አማራ ለአንድ አማራ ምናምን የሚል መፎክር አምጥተህ ዝም ብለህ አማራ ሌሊትም ቀንም የትም ቦታ ብትሄድ ሽንት ቤትም ስተኛ ምንም ስታረግ ሁሉ አማራ ትላለህ። በቃ ለምን መልመድ አለብህ ያን አማራነት። አየሁ የለም ከውስጥ አልነበረም። የቀደመው ቅማንትነት ነው እዛ ውስጥ የነበረው። ወይም አንዳንዱ ደግሞ ወልቆ ዝም ብሎ በደፈና መሄድ ነው። ኢትዮጵያ እያለ የነበረ ነው። ስለዚህ አሁን ኢትዮጵያ የሚለውን ነገር አውጥተህ አውልቀህ ምን ልተክልበት ነው? አማራነት። ቅማንት የነበረውን የቅማንት ስሜቱን አውልቀ አማራነት መስበክ ነበረባቸው። ያንን በጽንፈኝነት ሄዱበት፣ ኤክስፓንሽኒስት በሆነ መንገድ ማለት ነው። ሄዱ። አሁን ተመልሰው ጠፉ። እሱን ተውት። ለምን ፓርት ኦፍ ደም በውስጣቸው ስላልነበረ አሁን ያ ነገር ነው እንትን ያለው ማለት ነው የጠፋው ማለት ስላልነበረ ስላልነበረ ወዲያውኑ ነው የሚወድቀው። ኢትዮጵያ ያልከው ድሮም ስለ አማራነት ለአንተ እንዲጠቀምህ አድርገህ ነው አጥምቀህ አማራ ያልከው እንጂ ህዝብ የሆነ እንዲሆን አልነበረም። ኢትዮጵያ ስትል ለአማራነት አልጨነቀህም። በኋላ ደግሞ ወደ አማራ ስትል ኢትዮጵያዊነቱን ተውከው አልጨነቀህም ማለት ነው። ተመልሰ ደግሞ ይሄንን በካልቾ ብሎ ወደየት መጡ? ጎንደር የሚል ነገር አመጡ ማለት ነው። የጎንደር ክልል የጎጃም ክልል ምናምን ነው የሚያወሩት እንጂ በፍጹም ስለ አማራነት አይዴንቲቲ ምናምን አያወሩህም ማለት ነው። ስለ አማራነት ምንም የሚገዳቸው ነገር የለም ማለት ነው። አማራነት አይዴንቲቲያቸው እንዳልሆነ ያውቁታል። በቃ ዝም ብለው ለሆነ ለመጠቀሚያ የፈጠሩት እንደሆነ አሳምረው ራሳቸውን ያውቁታል ማለት ነው። በዚህ ምክንያት ነው እንደዛ አይነት እንትን የጽንፈኝነት ሂደው የሞከሩት ማለት ነው። እንግዲህ ምንድነው መሰለህ አሁን የአማራነትን በጽንፈኝነት ደረጃ ሲሰብኩት ቅማንትነትን ደግሞ አጥብቆ ሄደ ማለት ነው። ለምን አማራነት ቅማንትን ለማጥፋት የሄዱበት መንገድ እንደነበረ ሌላ ህዝብ ለማጥፋት አይደለም። በዋናነት ቅማንትን ያጠፉበት ከ95% በላይ አማራ ቅማንት ስለነበረ ማለት ነው። ለማጥፋት የሄዱት እሱ ስለሆነ ቅማንትን ለማጥፊያነት አማራነት ዳንጀረስ ነው አገኙት። ለምን አማራነት ስትል ጽንፈኝነትን ይዘህ ትመጣለህና የጠፉበትን ነው የምታመጣው። ስለዚህ ቅማንቱ አማራነት ብትለው በጣም ይቀፈዋል፣ ሊሄድ አይችልም። ያለው አማራጭ ምንድነው? ጎንደሬነት እንስበከው። ጎንደሬነት ቀለል ይለዋል፣ ምንም ችግር የለውም። አማራነት የሚለው ግን የጠፋበት ነው። ጎንደሬነት ግን አልጠፋበትም። ስላልጠፋበት ከዚህ በፊት እንደ ጉዳዩም ስላልሆነ ዝም ይላል ሚል እንትን ስትራቴጂ ተነደፈልን ማለት ነው። ተነደፈልንና አሁን ጎንደሬነት መጣ ማለት ነው። ይህን የበለጠ አላዋጣም ስላለ ያው ያኛውን አማራነትን በካልቾ ብለው ጎንደሬነት የሚባል አዲስ ስብከት ጀምሯል ማለት ነው። እንግዲህ የደብተራው ትውልድ አማራነትን በአማራ እሴቶች ላይ ማቆም አይችልም፣ ወይም በአማራነት እሴቶች ላይ ማቆም አይችልም። አማራነት መቆም አይችልም። ቅማንት በቅማንትነት እሴት ብቻ ነው የሚቆመው። ቋንቋው ስላለ፣ የህግ ልቦናው ስርዓት ስላለ፣ የወንበሩ ስርዓት ስላለ፣ የራሱ የሆነ ታሪክ ስላለ፣ ባህላዊ አስተምሮቹ ስላሉ፣ ስለ ልቦናው ስላለ፣ ያ ሁሉ ስላለ ነው ቅማንት ነው የሚቆመው እንጂ በሌላ ነገር አይቆምም። ነገር ግን እነዚህ ያለ እሴት ያቆሙት ማለት ነው። ያለ እሴት እኮ ነው ያቆሙት አማራነትን። እሴት አልባ አድርገው ከነበረው እሴት እንዲወጣ አድርገው እንደገና ደግሞ የነበረውን እሴት ይዞ ቢዘልቅም ያ እሴት ከዚህ አዲስ ማንነት ጋር አብሮ መሄድ አይደለም፣ ኮምፓቲብል አይደለም፣ አብሮ አይሄድም። የቅማንትነት እሴት ትህትና ነው፣ ታታሪነት ነው፣ መከባበር ነው፣ ሰርቶ በሌነት ነው፣ ታማኝነት ነው። ያ ነገር ቀረ። እዚህኛው ማሲንቆ መጣ፣ ቀረርቶ ሽልላ መጣ፣ ወታደርነት ነው። አሁን ተኳሽም አራሽም ቀዳሽም ሆነዋል። ኢትስ ቬሪ ዲፊካልት ከቅማንትነት ጋር አብሮ አይሄድም። ምክንያቱም ወታደርነት እንትን ይሄ ተኳሽ የሚል ነገር ጨምረውበታል ማለት ነው። ስለዚህ አራሽና ቀዳሽ መሆን ምንም ችግር የለውም። ግን ተኳሽ የሚል ቀላቀሉበትና ነገሮችን አበላሹ። ከቅማንት ስነ ልቦና ያወጣል ማለት ነው። በዛ ምክንያት ነው። ስለዚህ በዚህኛው በአማራነት እሴቶች ወይም አማራ ቆሞባቸዋል የሚባሉ እሴቶች ላይ ማቆም አይችሉም። አማራነት ሊቆምም አይችልም። አማራነት የራሱ የሆነ እሴት የለውም፣ የሚቆምበት እሴት የለውም። እሴቶቹ የቅማንት እሴቶች ናቸው። በቃ ከዛ ሊወጣ አይችልም። በዛ እሴት ላይ ነው የምትቆመው ማለት ነው። ስለዚህ ምንድነው እንትኑ ዋና ስራቸው ማለት ነው። አማራነት እሴት አልባ የሆነው አማራነት የሚቆመው በምንድን ነው? በቅማንት መቃብር ላይ ነው ማለት ነው። ቅማንትን በማጥፋት ነው የምታቆመው ማለት ነው። ህልውና ኤግዚስት የሚያደርገው በውስጥ ይዟቸው የመጣው የቅማንት እሴቶችን የእሱ አድርጎ ማስቀጠል የሚችለው ልክ ቤተ እስራኤላውያንን አጥፍቶ በቤተክርስቲያን ውስጥ ብዙ ነገሮች የራሱ አድርጎ እንደሄደው እንደዛ ቅማንት ሲጠፋ ነው ማለት ነው። የቅማንት መቃብር የአማራነት ሰርግ ነው ማለት ነው። ይቆማል ማለት ነው። መሰረቱ ነው ለመቆም ማለት ነው። ስለዚህ የአማራናይዜሽን ፕሮሰሱ እንዲያልቅ ቅማንት ጥያቄ ጠይቆ መነሳት መታገል የሚባል የለም። መውደም አለበት፣ መጥፋት አለበት የሚል ጽንፈኝነት ተላብሰው የጨፈጨፉንና ያስጨፈጨፉን ዛሬም ድረስ ፍዳቸውን የሚያዩት በዚህ ምክንያት መሰረታዊ ነገሩ ይሄ ነው። ስለዚህ አማራነት የሚያቆሙት በቅማንት ሞት እንጂ በራሳቸው እሴት ላይ አይደለም ማለት ነው። ይህን በደንብ አድርገው አሰምረው ያውቁታል።
ለዛ ነው በካልቾ ሲሉት ምንም ጣጣም የላቸውም። ስለዚህ ጎንደሬነት ይሻላል አሉ። አማራነትም እሴት የለውም፣ ጎንደሬነትም እሴት የለውም። ግን ጎንደሬ ስትል ዝም ብለህ በዛ አካባቢ በጂኦግራፊ ታካትተውና ስልጣኑን አንተን የምትይዘው ቅማንቱን ቀስ እያረክ እንደበፊቱ ትወቅጠዋለህ ማለት ነው። ኢትዮጵያ ኢትዮጵያ እያለ ወይም በጌ ምድር ምናምን በሚል ክፍለ ሀገር ሲወቅጥህ እንደነበረው ትወቅጠዋለህ ማለት ነው። ይመቸዋል። አየህ፣ እንደፈለገ ለማድረግ ይመቸዋል። ይሄንን በቋንቋ ላይ የተመሰረተ አስተዳደር ቀስ በቀስ ታጠፋዋለህ ማለት ነው። ጎንደርን ክልል ስታደርገው ሌላውን ክልል ሲሆን እንዲህ ያለ ብሎ ወለጋም ራሱ ክልል ይሆናል፣ ምንም ክልል ይሆናል እና ህብረ ብሔር ፌዴራሊዝም የሚለው ይጠፋል ማለት ነው። የቋንቋ ምናምን ይጠፋል። ያ ደግሞ ምቹ ሁኔታ ይፈጠርላቸዋል። እነሱ የሚፈልጉት እሱን ስለሆነ ማለት ነው። ስለሆነም እንግዲህ የጎንደር ክልል የሚል የተደናቆረ ስብከት ያው ጀምረው እየተደናቆሩ ነው። ይሄ ክልል ሲመሰረት አሁን ባብራራውበት መንገድ ቅማንትን ለማጥፋት እንጂ ሌላ ነገር አይደለም። የሆነ አዲስ ለኢትዮጵያ ታሪክ ሊሰሩ ወይንም ለጎንደር ለውጥ ሊያመጡ አይደለም። በጎንደር ስም ሲዘፍኑ ከኖሩት ብዙ ጊዜ ነው። ከ1930ዎቹ ጀምረው ሲያቅራሩ፣ ሲሸልሉ፣ ማሲንቆ ሲከረክሩ፣ በቃ የፈለገውን ነገር ሲያረጉ፣ ቅኔ ምናምን በሚባል ሽለላ ሲያደነቁሩ እንዳይኖሩት አንድም ነገር አልፈጠሩልም ለጎንደር። ፋሲል እና ከሱ በኋላ የመጡ ቅማንቶች እስከ መጨረሻው ዘመን ከሰሩት ጥበብ ውጭ የሰሩልን አንድም ነገር የለም ከማጥፋት ውጭ ማለት ነው። ባህላችን፣ ቋንቋችን፣ ወጋችን ጎንደርነትን ዲሞሊሽ እያደረጉ ከመሄድ ውጭ ሌላ ነገር የለውም። የዛሬው ጎንደሬነትም ሪል ጎንደሬነቱን ዲሞሊሽ ለማድረግ ነው። ሪል ጎንደሬነት ቅማንትነት ነው። ቅማንትነትን ለማጥፋት የመጣ ነው ማለት ነው። ስለዚህ አማራነትን የሚፈልጉት ለዘመናት የመሰረቱት የጥቅም ጎተራቸው እንዳይጠፋባቸው እንዳይናወጥባቸው ለማስቀጠል እንጂ አማራ የሚባል ኤንቲቲ አስቀጥለው ህዝቡ ተጠቃሚ እንዲሆን ለማድረግ አይደለም። እንደዛማ ቢሆን አማራው ዛሬ የትና የት ደርሶ ነበር እኮ። እነሱ ወደ ስልጣን መጥቶ አማራ ባሉበት ዘመን አስቀጥለውና ስልጥነውት ቢሆን ዛሬ የዓለም መሪ ቁንጮ ነበር የሚሆነው። አማራው ግን አይደለም። እንዲያውም በጣም በኋላ ቀር በሆነ ህይወት ውስጥ እንዲኖር ነው ያደረጉት። ታንኪዩ። መልካም ሰፊ ነገሮችን ነው ያነሳው። በተለይ ደግሞ ብዙ ጊዜ ታዝበ ከሆነ ክልሉ ራሱ የብሔር ብሔረሰቦችም የሆነ ኢትዮጵያ ውስጥ እንደ ሀገር የሚዘጋጅ ሀገራዊ የሆነ ሁኔታ ካለ ተሳታፊዎችን ሲልክ በተለይ ከባህላዊ ጭፈራ፣ ከዘፈን፣ ከተለያዩ እንትኖች አንጻር ስትታዘብ የአማራ ብሎ አይደለም የሚያቀርበው። የጎንደር፣ የጎጃም፣ የሸዋ፣ የወሎ ብሎ ነው የሚያቀርበው። ወደ ጎንደር ስትመጣ የጎንደር ተብሎ የሚለበሰው አልባሳት፣ የአመጋገብ ስርዓቱ፣ ምኑ የሚያቀርቧቸው ነገሮች በተለይ እስክስታው ምናምን ምን እንደሆነ በግልጽ ነው የሚታወቀው። እንደውም በባለፈው አንስቸው ነበረ ከ2 ዓመት ወይ ከ3 ዓመት በፊት የብሔር ብሔረሰቦች በዓል ላይ ከዛ ሲሳተፉ ቀድሞ የቅማንት እንዲገቡ ተደርጎ ነበርና የቅማንት ከገባ በኋላ የጎንደር ብለው ሲያመጡ ተመሳሳይ ነው አስመልሷቸዋል ሁላ ተመሳሳይ ነው ብለው በቃ ብዙም ቦታ ሳይሰጡት የቀሩበት ጊዜ ነበረ። የወሎ የምታየው ነው። ብዙ ጊዜ ከአገዎች እስክስታ ጋር የሚያገናኙት ነገር አለ፣ አለባበሱ ምናምን። ከዛ ወደ ራያ አካባቢ ደግሞ የአወዝ አካባቢ የሚለብሰው ማህበረሰቡ የተለየ ነው፣ ወደዛች ይወስዷታል። አሁን ይህን በዛ ወሎ በሚለው ሸፍነው ነው የሚያቀርቡት እንጂ አማራ ነው አይሉም። የሸዋ ግልጽ ነው፣ የምንጃር ተብሎ ነው ዘፈን የሚዘፈነው። ምንም ይሁን ምንም የሸዋ እንደዛ ነው። አማራ ማንም ሰው አይለውም። እነሱ ራሱ ህዝቡ ራሱ ኮንሲደር አደረገው። ይህ ግልጽ ነው። ስለዚህ መደበቂያ ነው እንጂ ምንም ፍላጎታቸውም እንዳልሆነ ማሳያ ነው ማለት ነው። እና ብዙ ነገሮችን ማንሳት እንችላለን ከዚህ አንጻር እየነጣጠልንና ያነሳው ሀሳብ በጣም ትክክል ነው ለማለት ያክል ነው። ወደሚቀጥለው ጥያቄ ልለፍና እንግዲህ ጎንደሬነት ከቅማንትነት ወጥቶ ወይም ደግሞ ቅማንትነቱን አሽቀንጥሮ ጥሎ ወይም አጠፍቶ መቆም ይችላል ወይ ነው። አሁን ጎንደርን ክልል እናደርግ ሲሉ መብታቸውን ማድረግ ይችላሉ። ግን ጎንደርን ክልል ለማድረግ የተነሱት ቅማንትን ለማጥፋት ነው ቅድም እንዳልከው። ግን ጎንደር የሚለው ራሱ ቅማንትነቱን ጥሎ ራሱን ችሎ ይቆማል ወይ መቆም ይችላል ወይ የሚለው ጥያቄ እዚህ ጋር መነሳት ስላለበት ወደ አንተ ላምጣውና በተለይ አንድ ጥያቄ ማንሳት የምፈልገው ሌላው ስለ ሰለሞንነት ስላነሳ ሰለሞንነት ወይም ደግሞ ይህ ከጎጃም ከሸዋ ከወሎ የወጣ አይመስልም ወይ? አሁን ወደ ጎንደር ያመጧት ለምንድን ነው የሚለውንም እሱንም በዚህ ጥያቄ ውስጥ ታነሳዋለህ ብዬ አስባለሁ። ምናልባት ሰሞኑንም አጠቃላይ በጎንደር ያለው ፋኖ የጎንደር ክልል የሚለውን ሀሳብ ደግፎ ይሁን አይሁን ጠቅሎ እየገባ ነው በጅምላ ከሌላው ተለይቶና ከዚህም ጋር የተያያዘ ጥያቄ ይህን ማያይዘ ማንሳት ትችላለህ። ወደ አንተ ነው። መልካም እንግዲህ ጎንደሬነት ከቅማንት ወጥቶ ወይንም ቅማንትነትን አጥፍቶ መቆም ይችላል ወይ የሚለውን ነገር ለማብራራት ያክል የተወሰኑ ነጥቦችን ላንሳ። የሰለሞን ስርወ መንግስት የሚባለው ተመስርቶ ጥፋት ሲጀምር ማለት ነው። ቅማንት የማጥፋት ዘመቻ ሲዘምት ከወሎ ተነስቶ ወሎ ከባቢ ያሉትን አጠፋ። መጀመሪያ የሰራው ሴን ነው። ሸዋን እንኳን ማድረግ አልቻለም። ታውቃለህ፣ የሸዋ ህዝብ በጣም ጠንካራ ነው። እንዲሁ በቀላሉ ይሻላለም ሸዋ
ጎንደር ከባቢ አሁን እንትን ወሎ ከባቢ የነበሩትን የአማራ ሳይንት ምናምን የሚባለው እዛ አካባቢ የነበረው ነው መጀመሪያ የቀየረው ዳውንት ምናምን የሚባሉትን ይሄ ቡግና ላስታ ላሊበላ እነሱን ነው ፎከስ አድርጎ ሲሰራ የነበረው። ከነሱ ተነስቶ ትግራይ ነው ሄደው። ትግራይ ከባቢ የነበሩትን ያልተቀየሩትን ለመቀየር ጣረው። ከዛ በወልቃይት አልፎ ወልቃይት አሁን ምስኪን ፍዳው የሚያው ማለት ነው የቅማንተኛ ተናጋሪ ነው። ወይ ቅማንተኛ ተናጋሪ የጥንት ቅማንት ህዝብ ነው። ምንም እንትን የለውም። አባቱም ዘሩም ወልቃይት ቅማንት ነው። አሁን ከሆነ ወልቃይት ነው። አሁን ምንም እንትን የለውም። እሱን ከዛ በዚህ በኩል አልፈው የሆነ ስራ የሰሩት በወልቃይት ከባቢ መጥተው በበረሃው የነበሩ ሰዎችን ቀይረው ሄደዋል። ያደረጉት ነገር እንደዛ ነው። አሁን ተመልከት፣ ከወልቃይት ተመልሰው ወደ ጎንደር የሚባል አልመጡም፣ ወይ በዛ በኩል አድርጎ ጎንደር አልመጣም። ማንም አልመጣም። ደፍሮ የመጣው አንድ ሰውዬ ነበረ፣ አፄ ይስሐቅ ነው የሚባለው። የመጣው በ1396 ይመስለኛል፣ በ1396 ወይ ምናምን የመጣው። ዝሮ ስልጣን እንደያዘ ወዲያውኑ ብዙ ወታደር ይዞ መጥቶ፣ ያኔ ጎንደር ከተማ የሚባል ነገር የለም፣ ድግና ምናምን የነበረው ጫካን የነበረው። ወደ ኮሶጌ ከባቢ ሂዶ መረባ ውስጥ የነበሩ ቅማንት እንትኖቹን ይሄ ቤተ እስራኤል አሹር የሚባል ጎሳ ነበሩ። የቤተ እስራኤል የአሹር ፈላሻን ገደል ነው የሚለው። አምባራስ የምትለው ይሄ አምባ ጊዮርጊስ ከባቢ የነበሩ እነሱ ናቸው። ጨፈጨፋቸው ብዙዎቹን ማለት ነው። የህገ ኦሪት ተከታይ የነበሩትን። በነገራችን ላይ በዛው ቅማንቶችም ህገ ልቦና የሚከተሉትም የቀመሱ አሉ እርምጃው ማለት ነው። እና እንዲያውም አፄ ይስሐቅ የሚባል ደብር ተክሎ ሄዷል በስሙ ማለት ነው። በዛ ጊዜ አፄ ይስሐቅ ከዛ ወደ ደንቢያ ወርዶ ደንቢያም እንዲህ ቤተክርስቲያን ሰርቶ ሄዷል። የቀየረው ህዝብ ባይኖርም ማለት ነው። በዛ ጊዜ የተቀየረ ህዝብ የለም። ቤተክርስቲያን ሰርቷል። እነዛን ግን ጨፍጭፏል። ከዚህ በፊትም ተናግሬያለሁ። በግፍ ስለነበረ የጨፈጨፈው የራሱ ካቢኔ 12 እንትን ያለው የሽማግሌ ዳኛዎች አወገዙት። እነሱን አፈራርሶ ትግራይና ሸዋን የነበሩት እነዚህ ደግሞ በሚገርም ሁኔታ 6ቱ ትግራይ አካባቢ ይመስለኛል፣ 6ቱ ሸዋ አካባቢ ነው የነበሩት። ተገናኝተው አወገዙት። ንጹሐንን ህዝብ እንዲመጨፍጨፍ ትክክል አይደለም ሲሉት እናንተስ ምን አገባችሁ ብሎ እነሱን አፍርሶ ሌላ አዲስ ለራሱ የሚመች እንትን የሽማግሌ ዳኛ መስርቶ ሄዶ እንደሄደ እዚህ በፊት አውርተናል። ከዛ በኋላ ወደ ጎንደር የመጣ የለም ሰው። መጀመሪያ ሸዋ እንትን ወሎ ቤን ትግራይ ወሎ ተቀየረ። ከዛ ቀጥሎ የት ሄደው ሸዋን ታግሎ ጎጃም ነው የገባው። የጎጃሙ ትግል እየገፋ መጥቷል። በኋላ የግራኝ አህመድ ጦርነት ሲነሳ ነው ወደ ጎንደር የመምጣት እድል ያገኙት። ጎንደርንም በደንብ ማወቅ እንዲችሉ ያደረጉት እየተሳደዱ ስለነበረ ማለት ነው። ወዲያ ወዲህ እየፈረጠጡ ስለነበረ በዛ ጦርነት ከቦታ ቦታ ምን ሲሉ ጎንደር ከባቢ የተረዱበት በዛ ነው። ተመልሶ ለመቀመጥም ምክንያት የሆናቸው ላይ አሁን አንዱ ቅድም የረሳሁት የወይና ደጋው ጦርነት ነው። ወይና ደጋ የሚባለው ግራኝ መሐመድ የተገደለበት ነው ጎንደር እሱ ማለት ነው። ያ ራሱ እዛ ጋር ድል ማግኘታቸው ያን ቦታ እንዲያስቡትና የሆነ የንግስና ቦታ እንዲሆን ተብሎ እንዲታሰብ ነገር አድርጎታል ማለት ነው። በዚህ ጊዜ በዛ ሁኔታ ነው የሚያውቁት እና በኋላ ነው የመጡት። እንግዲህ ከ16ኛው መቶ ክፍለ ዘመን አጋማሽ በኋላ ነው ወደ ጎንደር የገቡት እንጂ ቀድሞ አልመጡም። አፄ ሰርፀ ድንግል የመጣበትን 1660ዎቹ ማለት ነው። እንደዛ ያልኩት እሱን ነው። ከዛ በፊት አያውቁትም። ስለዚህ ጎንደሬው አይታወቅም። ዘግይቶ ነው የመጣው። በአንድ ጊዜ መጥቶ የሆነ ነገር የሚያደርጉት አይደለም። ስለዚህ ጎንደር የምንለው ዛሬ በኋላ ከብዙ ጊዜ በኋላ ነው። እንደገና ደግሞ ትልቅ የሃይማኖት መረገጥ ደርሶባቸው የተቀየሩት በኋላ ነው። አፄ እንትና ነው ዮሐንስ ነው ይህንን ነገር የሰራው። አፄ ፋሲል ያንን አውግዞ ነው የቀጠለው። እንደዛ አልተደረገም። ማንም ተገዶ አልተጠመቀም። በኋላ አፄ ዮሐንስ ነው እንግዲህ በጋለ ብረትም በምንም እየተኮሰ እንደዛ ቀይሯቸው ሄደው ቅማንቶች ማለት ነው። ትልቅ ግፍ ፈጽሞ ሄደው እሱ ነው። ከዛ በኋላ ነው እና አፄ ኃይለሥላሴም ትልቅ ሴራ የሰሩት ማለት ጥፋት የመጣው ከነዚህ በኋላ ስለሆነ በተለይ ቅማንትነት እንዲጠላና ከተለያየ ስም እየወጣለት እንድንሳደድ የተደረግንበት በዛ ዘመን ነው። ከዛ ውጭ ግን ለጎንደር የሚባለው ለጎንደር ቅማንት የምንለው የጎንደር ስጋው፣ ነፍሱ፣ ስነ ልቦናው፣ መሬቱ ነው። በቃ የጎንደር መሬቱም ቅማንትነቱን ነው የሚነግር፣ ስነ ልቦናውም ቅማንትነቱን ነው የሚነግር፣ ነፍሱም ስጋውም የሚነግር ቅማንትነቱን ነው። ከዚህ ተለይቶ ጎንደር የሚባል ሊቆም አይችልም። ዝም ብሎ ባዶ መሬት ነው የሚሆነው። የቅማንተኛ ስሞችን አንሳ፣ ጎንደር የሚለው ማለት በሙሉ ስሞችን አንሳ፣ አጥፋ፣ ባዶ ነው። ምንም ነገር የለውም። አዲስ ስም አላወጣለት በስተቀር ማለት ሙሉ በሙሉ ጎንደር ቅማንት ነው። የአማርኛ ስም የተሰጠው የለም። አንዳንዴ አሁን ማክሰኝት ሲባል አሁን የአማርኛ ስም ይመስለዋል። ከምን ጋር ነው የመጣው? ከዚህ በፊት አንስተነዋል። ማክሰኝት፣ ሰኞ ገበያ፣ ቅዳሜ፣ ሮቢት እነዚህ በሙሉ ከገበያ ጋር የህገ ልቦና የአምልኮ ስርዓት ቅዳሜ ቀን ገበያ ስለማይደረግ ነው እንዲህ አይነት ነገር ስሞች የተሰጡት ገበያ በሚደረግባቸው ቦታ ነው። ድሮ ማክሰኞ በቅማንቶቹ የነበረ ሰንበለ ሰልዝ ነው። በሰልዝ ቀን ነበረ። ግን በኋላ አማርኛ ሲመጣ ሰርዘውት ልክ ማዕከል ግንብን ፍቅር ግንብ እንዳሉት ቀይረው ማክሰኝት ብለው ነው እንጂ ኦሪጂናል ያመጣቸው ከዛ የመጣ ነው። ማክሰኞ ገበያ ስለሚደረግበት ነው የመጣው ማለት ነው።
ሰው እንዲህ አይነት ነገር ካልሆነ ሌላው ቦታ ምንም የአማርኛ ስም ትርጉም ያለው እንትን የለም፣ በፍጹም የለም። አማርኛ ሆኖ ላይ ካሁን ግራር አማርኛ ነው። በቅማንተኛ ከንቲ ነው የሚባለው፣ ወይም ከንቲዋ ይባላል በቅማንተኛ። ግራር ጌ ስትል አማርኛው ግራር ሆነልህ፣ ጌ ስታመጣው ግን ቅማንተኛ ነው። ጌ ከአማርኛ የለም፣ ግዕዝ የለም፣ ምንም የለም። እንዲያውም እነሱ የግሪክ ነው ብለው ጽፈውልናል ተሳዳቢዎቹ ደብተራዎች ማለት ውሸት ነው። እንዲህ አይነት ነገር ነው እና ሁሉም ነገሩ ቅማንት ነው። ጎንደር ምንም የትም ልትሄድ አትችልም ማለት ነው። የህንፃ አሰራሩን ህንፃውን የሰራውን ምን ካሰብክ የመንግስት ስርዓቱን ያቆመውን በዛ ወቅት ማለት ነው ያቆመው ሁሉ ስትመለከተው ጎንደር ቅማንት ነው። ከቅማንትነት የወጣ ጎንደሬነት የሚባል ነገር የለም። ባዶውን ሊቆም አይችልም ጎንደር ማለት ባዶውን አይቆምም ጎንደር። ምን እንደማለት እንደሆነ ታውቃለህ? ልብስ ሱፍ ዝም ብለህ በሆነ ነገር በሃንገር ብታንጠለጥለው ተንጠልጥሎ ነው የሚኖረው እንጂ ሰው አይሆንም። ሱፍ የሚያምረው ሰው ሲለብሰው ነው። ከሰው ላይ ነው የሚያምረው ሰውየው ከሌለ ማለት ሰው ልክ ሰው የሌለው ሱፍ በለው ጎንደር የሚባለው ጥሪ ማለት ዝም ባዶ ማለት ቀፎ ማለት ምድረ በዳ በለው ቅማንትነት ሳይኖርበት ማለት ነው። ቅማንት ህዝብ ብቻ ሳይሆን ቅማንትነት መንፈሱ ራሱ ሳይኖርበት ጎንደር የሚባል ነገር ሊኖር አይችልም በፍጹም ማለት ነው። ይህንን በደንብ አድርጎ መረዳት ያስፈልጋል ማለት ነው። ቅማንትነትን አጥፍቶ ጎንደሬነት የሚል የሜዳ ስም ይዞ መምጣት እና ወደ አስተዳደር ምስረታ መሄድ ከንቱ ነው። ምንም ሊያመጣ አይችልም። ከመጣም እንግዲህ ነፍስ ስጋ ስለ ልቦና የሌለው የወለቀ ማንነት ይሆናል ማለት ነው። የወለቀ ባዶ ውልቅ ማለት ነው። የወለቀ ማለት ቀፎ ንብ ከሌለው ማር ከሌለው ማለት ነው። ዝም ብሎ ቀፎ አንዳንዱ ቀፎስ ገለባ ምናምን ይይዛል። ይሄ ግን ቀፎ ባዶ ምንም ነገር የሌለው ሆኖ ነው የሚቀጥለው። በፍጹም የሆነ እንትን ሊኖር አይችልም። የሆነ እንትኑን አታገኘውም። ጎንደሬነት የሚለው ከቅማንት ወጥቶ በፍጹም ምንም ነገር ልታገኛት። ጎንደር ማዕረጉም ኩራቱም ሁሉም ነገሩ ቅማንት ነው። ከዚህ ለመውጣት ብሎ ሲንደፋደፉ ነው ጎንደር ድቁር ብሎ ቁልቁል እየሄደ እየሞተ ያለው ማለት ነው። በስሙ ብቻ የሚነግዱ አዝማሪዎች የአዝማሪ መጫወቻ ብቻ መዝፈኛ ብቻ ሆኖ የቀረው ማለት ነው። ይህንን ማወቅ እንችላለን። እንግዲህ በዚህ የቀደመውን ቅማንት አማራ አድርገው ከነበረው ጥበብና መንፈሳዊነት ሲጠፋ ከነበረው ዲሲፕሊን ታታሪነት አውጥተው ባዶ አደረጉት ማለት ነው። አሁን ያለችውን ያጣል። በቃ ጎንደሬ ተብሎ ያም ስለ ጎንደር የሚያወራለትን ይቆማል ማለት ነው። ባዶውን ይቀራል ጎንደር ማለት ግርማ ሞገሱ ይጠፋል ማለት። ቅማንት ከሌለ ግርማ ሞገስ የለም፣ ከውካዋ ነው የምትሆነው። ስለዚህ ያንን አጥፍተው ባዶውን ያስኬዱታል ማለት ነው። ሰው የጎንደሩን ቅማንታዊ ህዝብ ያነሆልሉታል ማለት ነው። ቅማንታዊ ከረጅ ያለውን ያጠፉታል ማለት ነው። ቅማንታዊ ታማኝነት ያለውን ያጠፉታል ማለት ነው። ዛሬ በየጠበንጃ ተሸክሞ ወንድሙን እየገደለ አባቱንም እናቱንም እያስገደለም እየደፈረም እየገደለም ፍዳ የጣለውን ቡድን ይህን ትውልድ ነው የሚፈጥሩት። ሌላ ነገር የለም። ይሄ ትውልድ እኮ በራሱ በቅማንትነቱ በማንነቱ ላይ እየዘመተ የጠፋ ትውልድ ነው። ፋኖ ነኝ ምናምን ብለው ማለት ነው። ቅማንትነትን ለማጥፋት ብሎ የተደናበረ ነው። በራሱ ላይ እየዘመተ የራሱን ማንነት ለመቅበር የሚታገል ማለት ነው። ራሱን በራሱን የሚበላ ማለት ራሱን በራሱ የሚበላ አንድ የአያቴ በግ ሙታ እየተጠራሞተች እየሞተችበት አንጀቷን በጥርስ እየቆረጠች ስትበላ አይቻታለሁ። የሆነ ችግር ገጥማት መስል ሆዷን ቀዳ በላችሁ በጥርስ ዘንጥላ ማለት ነው እስከምትሞት። ልክ እንደዛ ናቸው እነዚህ ራሳቸውን የሚበሉ ማለት ነው። ቅማንትን አጠፋለሁ ስትል ራስህን እየገደልከው የራስህን ስለ ልቦና እያጠፋ ታሪክን እያጠፋ ማንነትን እያወደምክ እንደሆነ አይረዳቸውም በፍጹም ማለት ነው። ወደ ድንቁርና ነው የሚሄዱት። ሰው እንዴት ራሱን ይበላል? ይሄን አይነት ነገር ነው የሚሰሩት ማለት ነው። ጎንደርን የሰራውን ያለማውንና የጠበቀውን ያበለጸገውን ማንነት ስታጠፋው ከንቱ አተላ የሆነ ትውልድ ብቻ ፈጥረህ ትደናበራለህ ማለት ነው። በዚህ ትቀራለህ። ምንም እንትን የለውም። ባዶ ነው፣ ወልቀህ ነው የምትሄደው። ቅድም እንዳልኩት መውለቅ ይገልጸዋል በደንብ አድርጎ። ባዶ ኤምፕቲ ሆኖ ማለት ነው። እየተንጓጓ ትሄዳለህ። ባዶ ባልዲ ዝም ብሎ ነው የሚጮኸው። እንደዛ እየጮኸ ነው የሚሄደው ማለት ነው። ስለዚህ ጎንደሬነት የኢትዮጵያ መሰረቱ ነው የቆየው በቅማንትነቱ ነው። ቅማንትነቱ ላይ ስታወጣ ወይም ከቅማንት ባዶ ስታደርገው ምንም ነገር ሊኖር አይችልም ጎንደሬነት። ስለዚህ ዩዝለስ ነው የሚሆነው። የጎንደር ክልል ሳይሆን የቅማንት ክልል ነው መመስረት ያለበት። አማራ ነኝ የሚለው አሁንም እዛ ያለ እንትን የሚያደርገው አሁን እያደረገው ባለው መንገድ የሚሰራው ነገር ጅልነት ነው ማለት ነው። ዝም ብሎ ነው የሚደክመው በከንቱ ማለት ነው። በከንቱ ከመድከም የቅማንት ክልል ብለህ ትመሰረተውና በቃ ሌላውንም አማራ ሁሉ ይሰበስብልሃል። እዛ በኋላ ሁሉም ይመጣል። እንደዛ ካረከው በቃ አለቀ። እንደዛ ከሆነ አሁን ማለት አማራ ነኝ እያለ ከቅማንት ወንድሙ ከአባቱ የሱ የቀደሙ አባቶች መገለጫ ከሆነ ህዝብ የሚጣላው ወደ አንድ ይመጣል ማለት ነው። ስለዚህ አንድ ጠንካራ ህዝብ ይፈጥራል ቅማንት የሚባል ህዝብ ማለት ነው። በዛ የበለጠ ጠንካራ ህዝብ ይሆናል እንጂ ዝም ብሎ ሲደናበር አይኖርም። እውነታው እንደዛ ስለሆነ ማለት ነው። አማራ ነው እንደ ገበሬ ማለት ተራው ህዝብ ብትነግረው ይሄን በደንብ ነው የሚያውቀው፣ ይረዳዋል። እልል ብሎ ነው የሚቀበለው። መሬት ስሞ እሰይ ከስንት ዘመን በኋላ ተመለሰ ብሎ የሚቀበለው። እነዚህ አደንቁረው ስለሚሄዱ መናገር አይችልም። ችግሮች አሉ። ምንድነው በይሉንታ ተጀቡኖ ስለሚሄድ እንጂ። ስለዚህ ያንን ነገር
ከኢትዮጵያ መሰረቱን ቅማንትነቱን ወይም የኢትዮጵያ መሰረት የሆነውን በድጅኖ ታጠፋለህ ማለት ነው። ስለዚህ መሰረቱ የኢትዮጵያ አሁን ጭላንጭሉ እዚህ ጋር ነው ያለው። ሙሉ በሙሉ ስታጠፋው ኢትዮጵያ ራሱ ባዶ ሆኖ ይቀርልሃል ማለት ነው። የምትመካበት ሀገር ራሱ አይኖርም። እንኳን ጎንደር ኢትዮጵያ የምትለው ነገር በሙሉ ይጠፋል ማለት ነው። ስለዚህ ይህንን በደንብ አድርጎ ማየት ያስፈልጋል። እንግዲህ በአማራነት አጓጉል ማንነት የሚዳክር አማራ ነኝ ብሎ በጣም እያስቸገረ ያለው ማለት ነው። በተለይ ሊቅ ምናምን የሚለው ወጥቶ ቅማንትነትን መቀበል አለበት። ያኔ ልክ የሆነ ትልቅ እሳተ ገሞራ ወጥቶ ሲንደፋደፍ ያለው ይሄ አካባቢውን እርብሽብሽ ያደረገው ነገር በአንዴ ጸጥ ቢል ማለት ነው የሚመጣው ሰላም ታስበዋል። እሱን ልክ እንደዛ ጸጥ ይላሉ፣ ሰላም ይሆናል፣ ወደ ልባቸው ይገባሉ፣ ወደ መንፈሳቸው ይመለሳሉ ማለት ነው። መንፈሳቸው ይታደሳል። አሁን የሁሉ ችግር የሚመጣው ከማንነታቸው ወጥተው እየተንደፋደፉ በመሆኑ ነው። ስለዚህ አማራ ልሂቃን ህዝቡንም አታደናብሩት፣ ምስኪን የአማራ ህዝብ አታደናብሩት። ጎንደሬ የሚባል ማንነት የለም። ከቅማንት የወጣ ጎንደሬነት ባዶ ነው፣ ሊኖርም አይችልም። ልትሞክሩ ትችላላችሁ፣ ግን ባዶ ነው። እንኳን ጎንደሬነትን አማራነት ብላችሁ ለፍታችሁ ማቆም አልቻላችሁም። ተዋችሁት በካልቸው ብለህ ጎንደሬነትን ነገ ትጣላለህ። የደንቢያው እኔ ደንቢያ ነኝ ይልሃል እንጂ እሺ አይልህም። የወገራው ሞገሬ ነው የሚልህ እንጂ አይቀበልህም በፍጹም። ዝም ብለህ የምትደናበረው ነገ ትጠፋለህ። ግን የደንቢያውም ያለፋውም የቋራውም የትኛውም ጎንደር ከባቢ ያለ ደቡብ ጎንደርን በለው ምን በለው ቅማንትነቱን ያውቃል። በቅማንትነቱ ከሰበሰብከው ግን አንድ ይሆናል። የሚያዋጣው እሱ ነው። ይሄ ሁሉ መደናበር ማገዶ ለመጨረስ ይመስለኛል። ከዛ ብትቆሙ ጥሩ ነው ማለት እፈልጋለሁ። ታንኪዩ። መልካም። እንግዲህ ጎንደሬነት ከቅማንትነት ወጥቶ ወይም ደግሞ ቅማንትነቱን ጥሎ ራሱን ችሎ መቆም እንደማይችል ባዶ ሊሆን እንደሚችል ሀሳቦችን አንስታል። ግን አንድ ነገር ከዚህ ጋር የመጣ አንድ ሌላ ጥያቄ ቀጥዬ ማንሳት የምፈልገው አሁን ይህ ኃይል በፊት ኢትዮጵያ 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 ይል ነበረ። በኋላ ደግሞ አማራ 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 የሚል ነገር ቅድም እንዳልከው ከ2009 መጨረሻ 2010 ጀምሮ መጮ ጀመረ። አሁን ደግሞ አማራነቱን ጠብር ግፍ አድርጎ ትቶ ጎንደሬ ጎንደሬ ወደሚል ማንነት መጣ ማለት ነው። በሌላ አባባል ጎንደር የሚለው እኛ ጋር የሚነካካ ነገር ስላለው በተደጋጋሚ ስለምናነሳው ነው እንጂ በተወሰነ መልኩ ጎንደር ጎንደር የሚል ጎጃም ጎጃም የሚል ቡድንም አለ። እሱም የራሱ አለው። ምናልባት ሸዋ የሚለው ነው እስካሁን ድምፁ ያልተሰማው። ወሎ የሚለው ፓርቲ አቋቁሞ ክልል ለመሆን ራሱ ትግል እያደረገ ነው ያለው። መንግስት ራሱ ፓርቲውን እውቅና ሰጥቶት እንቅስቃሴ ላይ ያለ ፓርቲ አለ እና ምንድን ነው በምን ምክንያት ነው ከኢትዮጵያዊነት ወደ አማራነት ከአማራነት ወደ ጎንደሬነት ተምዘግዝገው በዚህ ፍጥነት የወረዱት? ምንድን ነው ምክንያታቸው ብለህ ታስባለህ? ወደ አንተ ነው። መልካም። እንግዲህ ከኢትዮጵያዊነት ወደ አማራነት ከዛም ወደ ጎንደሬነት እንዴት ተምዘግዝገው ወደቁ የሚለው ነገር ዋናው ዓላማቸው ያቆሙት ህዝብ በዝባዥ እና አደንባዥ ስርዓት እንዲቀጥል ለማድረግ ነው እንጂ ለአማራ ወደንታ የላቸውም። አማራ ቅድም ተናግሬያለሁ። አማራ የሚባለው ህዝብ እንዲያልፍለት የሆነ እንትን እንዲደረግ አይፈልጉም። አንድ ሰው ፌስቡክ ላይ ነው ጽፎ አይ ቲንክ ቲክቶክ ወይ ፌስቡክ ላይ ጽፎ ያየሁት ማለት ነው። አብዛኛው ደብተራ ስጡ 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 ነው እንጂ ስሩ ስሩ ሲል አይሰማም ማለት ስብከቱ ማለት ነው። ስጡ ነው የሚለው እንጂ ስሩ ሲል ሰምቶ አታውቅም። በቃ ሰው ሰርቶ ነው የሚለወጠው። ሰርቶ እንዲለወጥ ከማድረግ ይልቅ በተለያየ ሃይማኖታዊ በሆነ ስርዓት ምናምን ኤፍድዶ ይዞ ስራ እንዳይሰራ ምናምን ዝም ብሎ የሚያንቀላፋ ትውልድና እነሱም ብቻ እያመለከ እንዲኖር የሚቀጥል ትውልድና ያደረጉት እንደዛ አድርገውት ስለሄዱ ማለት ነው። የቀደመ የዋህነቱን የቅማንት የዋህነቱን አለ ቅማንትነት የዋህነቱን ያን ምስኪን ህዝብ በዛ ደረጃ ወስደው ያልሆነ ነገር ጭነውበት በቃ በይሉንታ ዝም ብሎ ተሸክሟቸው ይኖራል። ምንም ማድረግ አሁን ብዙ ትውልድ አዲሱ ትውልድ ጠፍቷል ከነበረው ብዙ ነገር ስለማያውቅ ማለት በእርግጥ በዘራቸውን እየቆጠሩ እየነገሩ ትውልዳቸውን እያሳወቁት የመጡ ብዙ ሰዎች አሉ ማውቀው በተለያየ ቦታ በተለያየ ጎንደርም በለው ጎጃም በለው ሸዋም ይህን ጠብቀው የቀጠሉበት ብዙ ናቸው። ወሎ ከባቢን ብትሄድ አሁን ይሄ ላስታና ሌበላ ቡግና በሚባለው ይህን አስጠብቀው የቀጠሉ ብዙ ሰዎች አሉ። ይሄ ይታወቃል። እንዲህ ቢኖርም ማለት ነው። ግን ያን ህዝብ እንደዛ አድርገው ነው መቀጠል የሚፈልጉት ማለት ነው። አማራነትን የሚፈልጉት የቦርጫቸውና የከርሳቸው መሰረት ስለሆነ ብቻ አማራነትን የሚፈልጉት ለዚህ ነው። ከዚህ ያለፈ ፍላጎት የላቸውም ለአማራነት። አማራነት የሚፈልጉት ለከርሳቸው ነው። ነጭ ኩታ ለብሰው እንደፈለገ ምንም እንዳያርፉ ተጠንቅቆ እኔ እኮ ግርም ይለኛል። ማይሰራ በቃ እጁን አለስልሶ እንትን እያለ ለዚህ ሲሰግዱለት ሲጎነበሱለት ነው የሚኖሩት። ትልልቅ ሻሽ ደግልሎ በቃ ገበሬው ምስኪን ራቁቱን እየሄደ በቀማል እየተበላ በአንድ ልብስ ዓመት እስከ ዓመት እንትን እያደረገ ሰርቶ እነዚህን ከመመገብ ያለፈ ሌላ ነገር የለው። የቁጠባ ባህል የለው። ከቁጠባ ባህል አንጻር ስትመለከተው ማለት ከስልጣኔ አንጻር ስልጣኔ የለውም። ቴክኖሎጂዎቹን አላሻሻለም።
ድሮ በተደረገው ነገር ተሰርቶ በተሰጠችው ነገር ብቻ ነው የሚንገታገተው። አንድ ሰው በህይወቱ ተወልዶ እስከሚያልፍ ድረስ እንዴት አንዲት ሞፈርና ቀንበር ይጠቀማል? እንዴት የሆነች ጊዜ ለለውጥ የምትሆን እሳቤ እንኳን እንዴት አትመጣም በአእምሮ ውስጥ? እንዴት አድርገው እንዳደነቆሩት አይተሃል? በቃ የሆነች ነገር የያዛትን በዛችው ሲደናቆር እንዲኖር አድርገው ትሄዱት። ይሄ ነው በቃ የቀደመ የቅማንት ህዝብ እንዲሁ ነው ደንቁሮ እንዲቀር የተደረገው በደብተራው ትውልድ የደነቆረው ማለት ነው። የገዢ መደብ ነን በሚሉት ለምን ለከርሳቸው ግን ይጠቀሙበታል። ካልደነቆርክ ለደብተራ አትገዛም። ካልደነቆርክ ማለት ካልደነቆርክ ለማንም ይሄ ላልተማረ ሰው አትገዛም። ለጠንቋይ ምናምን አትገዛም ካልደነቆርክ በስተቀር ማለት ስደነቆር ነው። ለዚህ እንትን ይሄ አንሪዝነብል የሆነ ኢሎጂካል ለሆኑ ነገሮች በሙሉ የምትገዛው ማለት ነው። ከተማርክና ካወቅክ ግን ኖ ነው የምትለው። ይሄ ትክክል አይደለም ትላለህ። መጽሐፍ ቅዱስን በደንብ ካነበብክ ከተማርከው ማንም ሲጃጃልብህ ዝም ብለህ አትደናቆርም ኖ ትለዋለህ። ሃይማኖትን በደንብ ካወቅከው እንደ ሃይማኖት እንዲህ ነው የሚለው ይሄ ምን ከየት አመጣኸው ትለዋለህ። ይህን ነገር መጠየቅ ያስፈልጋል። እሱ እንደዛ አይነት ትውልድ የለም። እነሱ አደንቁረው አደድበው ነው እየገዙን መቀጠል የሚፈልጉት። ያን ማስቀጠል ነው ዋና ነገራቸው። ስለዚህ ለአማራነት ምን አገባቸው እነሱ? ስለ ኢትዮጵያነት ምን አገባቸው እነሱ? ሶ ሎንግ አስ ዴር ቤኔፊት ሴኪውርድ ስለ ኢትዮጵያነት ስለምናምን የሚባል ነገር ማንም አያስብልም። ምንም እንትን የለውም። እሱ ለአማራው የሚሰሩ ከሆነ ለ750 ዓመታት በስሙ ሲቀልዱ ምን ጠብ የሚል ለውጥ አመጡለት የሚል ጥያቄ መሰረታዊ ነገር ነው። ይህን በደንብ አድርገን ከማደንቆር ባለፈ አማራውን እንዴት አድርገው ዘመናዊ ያደረጉት? አማራው ዘመናዊ ሆኖ ለእኛ ምን ዘመናዊነትን አስተማረን? እንዲያውም ሌላውን ህዝብ ለመስደብ ነው እንዲሳደብ ነው ያደረጉት። ብዙውን የትም ቦታ ያለው ተቀምጦ መጸዳዳት እኮ እኛንን ያስተማርነህ ይላል። ግርም እኮ ነው የሚለው። ትናንት በ13ኛው መቶ ክፍለ ዘመን የተፈጠረ ማንነት የያዘ ጽንፈኛ ተሳዳቢ ይህን ወጥቶ ይሳደባል። ከሱ በፊት የነበረ ጥንት ህዝብ ማለት ነው ይሰድባል በዛ ደረጃ ማለት ነው። በጣም ብዙ የስድብና ምናምን ዶሮ መስራት ያስተማርናችሁ እነሱ። ግርም እኮ ነው የሚለኝ። በጣም ግርም የሚለው በመሶፖታሚያ ዘመን የተሰራ ማረሻ፣ ሞፈር፣ ቀንበር፣ የበሬ ዕቃ ተሸክሞ እየዞረ ሌላው እንደ ኋላ ቀር እያለ ይሰድባል። በጣም የሚያሳዝነው ማለት ነው። ምን ብላል መሰለ የማደንቆሪያ ልማዳቸውን እንትን አድርገው እንዴት አድርገው አስርጸውበት በገበሬው ዘንድ እንደቀጠለ ማለት ነው። አንድ ሰው ቢኬ የሚባል ነው ቢኬ ሳይሆን ሮበርት ኤርነስት ቺዝማን ነው የሚባለው በ1969 ያሳተማት አንድ መጽሐፍ አለች። በሱ መጽሐፍ የሆነ ቦታ ምን ይላል መሰለ ጠይቆ ያጠናው ነው። አምሃራ ኦፍ ኦል ክላስስ ኮንሲደር ዛት ኤኒ ካይንድ ኦፍ ክራፍትማንሺፕ ኢዝ ዲግሬዲንግ። ምንድን ነው የሚለው መሰለ የትኛውም መደብ ያለው የትኛውም መደብ ላይ ያለ ማለት ትልቅ መደብ፣ ዝቅተኛ መደብ፣ ከፍተኛ መደብ ምናምን መካከለኛ መደብ ይሁን ክላስ የሚባለው ማለት በየትኛውም መደብ ይሁን ገበሬም ይሁን ምንም ይሁን ዋቴቨር አማራ ነኝ ብሎ የሚያስበው ማለት ነው። ይሄ ኃይል ይሄ ቡድን ይላል የትኛውም አይነት የዕደ ጥበብ ስራዎችን ቆሻሻ ናቸው፣ የተዋረዱ ናቸው፣ ዲግሬዲንግ ናቸው ይላቸዋል። የተዋረዱ ናቸው ይላል። ምኑ ነው የተዋረደው? ሸማቃ ቢሰራው የሸማቃ ስራ የተዋረደ ነው። ሸክላ ስራ የተዋረደ ነው። ብረት ቅጥቀጣ የተዋረደ ነው። አንጥረኛነት የተዋረደ ነው። ይሄ ቆዳ ማልፋት ምናምን ይሄ የቆዳ ስራ የሚሰራ በሙሉ የተዋረደ ነው። ልብ በል ሚተኛው እነሱ ፋቂ የሚሉት ወይንም ጠይብ የሚሉታል የቆዳ ሰራተኛ ጥበብ የመስራት ጥበብ ያለው በሰራው ላምነት ጀንዴ ምናምን ነው። እሱ በሰራ ልማት ምተኛው በሬ አርደህ ተሸክመህ ቀን እርጥብ ቆዳ ይዘህ የምትሄደው ወደ እሱ ነው። እሱን አለስለሰው ሰርቶ የሚሰጥህ ታዋርደዋለህ። በደንብ አድርገህ ትሰድበዋለህ። ጠላ እየደገስክ የምጠጣበት ትልልቅ ጋን ይህ እያልክ ከእናተላው ተሸክመህ በመጫኛ ምናምን እያወረደ የሚጠጣው ተሸክሞ ያን ጋን የሚሰራው የሸክላ ሰራተኛው ነው። ውሃ የሚቀዳበት የድሮ እናውቃለን። በእንስራ ነው አይደለ? በገንቦ በእንስራ ምናምን ነው የሚቀዳው። ያን ማን ነው የሚሰራለት? ቡና የሚጠጣውን ጀበና ምናምን የሚሰራለት ማን ነው? ይህም ሁሉ የሰራለትን ህዝብ ያዋርደዋል። ጠላ ድሮ መጠጫ ከቅል ከሚሰራው በውጭ ጽዋ የሚባል በጭቃ የሚሰራ ነው። አብዛኛው ጽዋ የሚሉት ጎጃም ብዙ ጊዜ ታገኘዋለህ። ግብጦ ምናምን የሚሸጥበት ፍኖተ ሰላም ትሄድ ይህን በደንብ ነው የምታገኘው። የሸክላ ጽዋ ማለት ነው። ያንን አዋርዶ ይሰድበዋል። በሌላ መንገድ ማረሻውን፣ ከርፈሱን፣ ወገሉን ምናምን የመሳሰሉ ነገሮችን ከብረት ሰርቶ የሚሰጠው ማን ነው? ብረቱን መሬቱን አፈሩን አቅልጦ ሰርቶ የሚሰጠው የብረት ሰራተኛው ነው። ይሄ የብረታ ብረት የሚሰራው የሚቀጠቅጠው ቀጥቃጩ የሚሉት እነሱ ማለት እሱ ነው ሰርቶ የሚሄደው። ይሄን አዋርደዋለህ፣ ትሰድበዋለህ። በአንጻሩ ንጉስ ነኝ ብለህ አናት ላይ ክሮን ታደርጋለህ። ሚስቶቻቸው የምታጌጥባቸው ልዩ ልዩ ጌጣጌጦችን ታመጣለህ። ይህን ሁሉ የሚሰራልህ ብረት የሚቀጠቅጠው አንጥረኛው ነው። ይሄንም ደግሞ ታዋርደዋለህ። የወረደ ቆሻሻ ስራ ነው ትለዋለህ። በአንጻሩ በመሶፖታሚያ ዘመን የተፈጠረችን ግብርና ይዞ በሬና ሞፈርን የሚጎትታትን እሷን ትልቅ ስራችን እሷ ናት ይላል። ከዛ ቀጥሎ ያለውን ምን ይላል መሰለህ? ላንብብልህ። በጣም ሸማቃውን አሁን
ሲያስበው ልብስ ሰርቶ ባይሰጠው ሸማኔው ልብስ ሰርቶ ባይሰጠው ራቆቱን አይደል እንደ ሲሄድ የነበረው ምን ቆዳ አይደል እንደ ሲለብስ የነበረው አናውቅም እንዴ? ቆዳ ለብሶ ነው የሚሄደው። በቃ የሌጦ ምናምን ቂጡን እያንዘላዘለ አይደል ሲሄድ የነበረው። ይሄ ጥበብ መጥቶ አይደል እንደ እዚህ ጋር ያደረሰው ሸማ እየሰራ እያለበሰው ምናምን የመጣው ይሄን አዋርዶም ይሄድ ነውሩን የሸፈነለትን የሚያዋርድ ሰው የሚያዋርድ ካልቸር ነው ዴቨሎፕ ያደረጉት። ይሄው አሁን አነበብኩት። አማራ of all classes consider that any kind of craftsmanship is degrading የተዋረደ ነው እንዲህ አይነት ማንኛውም አይነት የእደ ጥበብ ስራ ብሎ ይነግራል። ምንድነው ችግሩ? ጥያቄው ምንድነው ችግሩ? አያርለ የገፋቸው ማህበረሰብ ሌላ ምርጫ ሲያጡ እሱን እንዲሰሩ ስላደረጉ ቆሻሻ ሰዎች የሰሯቸው ናቸው ብለው ያን ስራው ሁሉ ያዋረዱበት ማለት ነው። ዛሬ ተገልብጦ ማን ነው ዳው? አንጥረኛው ነው? ወርቅ የሚሰራው ነው? ሀብታም ነው? ሚሊዮነር ነው? ነጋዴው ነው? ንግድ ራሱ እንደዛ የተንቋሸሸ ነው። ኤኒ ስላሉት ማለት ንግድ ራሱ ንግዱ ራሱ የተንቋሸሸ ነው። በዚህም ደረጃ አሁን ነጋዴው የት ነው ያለው? ዛሬ ቢዝነስሜን የት ናቸው ያሉት? ተራራ ላይ ወጥቶ ነው እሱ እዚህ አፈር ያንፏቀቃል። እዚህ ቁጭ ብሎ ማለት ነው መጫኛ ነካሽ ምናምን እያለ ሲሰድብ ቆይቶ ማለት ነው። አሁን በብረት ስራም ብለው በየትኛውም ቦታ የመጣ ቴክኖሎጂ ላይ የተጠመዱ ሰዎች ለውጥ አምጥተዋል። ዓለምን የቀየረው ቴክኖሎጂ ነው እንጂ ግብርና ዝም ብሎ ማረስ አይደለም የተያዘው ነገር ተከትሎ ማለት ነው። ከዛ ቀጥሎ ምን ይላል? and only government service soldiering and farming are the only callings that appeal to them ምንድነው የሚለው? ገቨርንመንት ሰርቪስ አለ። በመንግስት ውስጥ ገብቶ ተቀጥሮ መስራት የመንግስት አገልጋይነት አለ። አንድ በል ሁለተኛ ምን አለ? ሶልጀሪንግ አለ። አሁን ወታደርነት አለ። ተኳሹ መጣ በለው እንግዲህ እዚህ ጋር ተኳሹ መጣ። ከዛ ቀጥሎ ምን አለ? ፋርሚንግ ማራስ ነው። በቃ እርሻ አራሽ ተኳሽ መጣ። እዛው መንግስት ማገልገል ኤኒ የሚለው ደብተራው ነው የተማረ ምናምን የሚባለው በየቦታው የሚገባ የደብተራው ዘርፍ ነው። ስለዚህ ቀዳሹም ተኳሹም አራሹም እዚህ ጋር አለ። ተኳሽ ቀዳሽ አራሽ ብቻ የተከበረ ግሎሪፋይ የሆነ ነው እንትኑ ስራው። ሌላው ግን እነዛ ባደ ጥበብ ድንቁርና ነው። እንዲህ አርጎ የሚያስብ ትውልድና የሚያስብ ቡድን የፈጠሩት እነዚህ ናቸው። ይሄ የድንቁርና ስራ የሰሩት ለአማራው ተጨንቋል ትላለህ። ታዲያ መለወጫውና እንትን ደፍነው መደንቆሪያውን ብቻ ሰጥተውት የሄዱ እኮ ናቸው። በዚህ ምክንያት ነው ለአማራው ህዝብ አይገዳቸውም፣ አይጨንቃቸውም። አማራው ምን በላ፣ ምን ጠጣ፣ ምን ለበሰ፣ እንዴት ተለወጠ they don't care። አማራው እስካለ ድረስ እንዴት እንበዘብዟለን፣ እንዴት ጨቆነ ነው እንደፈለገ አድርገን እየተሽሞነሞን በአማራው ዘንድ እየተከብረን እንዴት እንኖራለን ነው የደብተራው ትውልድ የሚጨነቀው እንጂ ስለ አማራው ህይወት አይጨነቅም። ምን ሰሩ? ሲዘራይ ምን ለውጥ አመጡ? የተማሩ ዩኒቨርሲቲ እንመራለን፣ የዩኒቨርሲቲ ውስጥ አለን፣ ፒኤችዲ አለ የሚሉ ምን ሰሩለት ለአማራው? የአማራ እያለ ሲያጮህ የነበረ ጽንፈኛ ለአማራው ጠብ የሚል ምን ቴክኖሎጂ አመጡለት? የት አለ? ምን ጣና የሚባል ሐይቅ እንኳን ይሄ ቅድም የተናገርኩት የደንቢያ ሐይቅ የደንቢያ ባህር የሚባለው ዛሬ እምቦጭ በልቶት እየጨረሰው እኮ ነው። ምንም ጠብ የሚል ነገር የለውም። ለእምቦጭ ማረሚያ ብለው ሰብስበው ብር እንጉድ አድርገው አይደል በልተው ትሄዱት። የት አለ? ወሬ ዘመኔ እንዲህ አይነት ነገር ነው የሚሰራው። ስለዚህ ለአማራው ምንም ችግር የለባቸው ጭንቀት የለባቸውም። ሰው የደብተራው ትውልድ የቀደመ ቅማንቱን የራሱ አገልጋይ ለማድረግ አማራ አድርጎታል። የራሱ አገልጋይ ለማድረግ እንጂ የአዲስ የህብረተሰብ ለውጥ ለማምጣት አልነበረም። እዚህ ጋር ልንስማማ ይገባናል። አማራ ያደረጉት የቀደመውን ያን ጥበበኛውን ህዝብ ለነሱ የሚገዛ እንደፈለገ የሚሆን ትውልድ ለማድረግ ነው። ቅድም ለማቅናት ነው። አቅንተው ጅንግላ ምንም እየጫኑበት ለመሄድ እንጂ ለአማራው ህይወት ወይንም ለኢትዮጵያ ለውጥ ተብሎ የታሰበ አልነበረም። ይትወስኖት እንደዛ ቢሆንማ እርስ በርሳቸው ሲጋደሉ ባልነበሩ ኖሮ ለስልጣን እያሉ ማለት ነው። ሰው ለአማራነት የሚሰሩት ወይም የሚያመጡት ምንም አይነት አንዳች ጥቅም የለም። ይሄንን ማየት እንችላለን። አማራነት ህይወት ያለው ማንነት ሳይሆን የደብተራው መጠቀሚያ መሳሪያ ነው። እዛን ኢንስትሩመንት አማራ ይሆን አማራ ነው ብለው ዛሬ አማራ ለማስባል የሚጥሩት ህዝብ በውስጡ ያለው ቅማንትነት ነው። አማራ ነው ከሚሉት ጋር እየተጋጨበት እዳ የገባው ማለት ነው። የቀደመ ማንነቱ ውስጥ እንትን መመለስ አቅቶት ኮንፊውዝ አድርገው ችግር ውስጥ እንዲገባ ያደረጉት ህዝብ ማለት ነው። ለመጠቀሚያነት ነው የሚያደርጉት። ለዛም አጥምቀው ነው አማራ ሆንክ የቀደመ ቋንቋ እንዳትናገር ትረክሳለህ ብለው የቀደመ ቋንቋውን እንዲጥል አደረጉት። አጥምቀው ክርስቲያን ነህ አሉት። በቃ አለቀ። ኢቭን ወንጌሉን እንኳን በአግባቡ አላስተማሩትም። እናውቃለን ይሄን ምን አድርገውት እንደሄዱ ማለት ነው። ስለዚህ ይሄ ግልጽ ነው ማለት ነው። ዛሬ እኛ ሞር እንትን ይሄ ኤምፋሲስ ለመፍጠር ወይም የሆነ ትኩረት እንዲሰጠው ለማድረግ ደጋግመን እያቀረብ ነው እንጂ ራሳቸውም ዓለምም የሚያውቀው ጉዳይ እኮ ነው። ይሄን በደንብ አድርገው ነው የሚያውቀው። ስለዚህ የሚታገሉት ለአማራው ለውጥና እድገት ሳይሆን ለግል ጥቅማቸው ነው ማለት ነው። ለከርስ ነው ማለት ነው። ለስልጣን ነው፣ ለክብር ነው። ሰው እንደዛ ነው። አማራነት የሚባል ነገር ከሌለ ይሄ ነገር ሁሉ ይጠፋባቸዋል። ለዛ ነው እኮ ደብተራ ወጥቶ እኔ በሃይማኖት ሳይሆን በአማራነት ነው የምናገር እያለ ሲሰብከን የነበረው በዛ ምክንያት ነው ማለት ነው። በመሆኑም እንደየሁኔታው ይገለባበጣሉ። ሲያስፈልግ ኢትዮጵያዊነት ኢትዮጵያ ይላል። በነገራችን ላይ ኢትዮጵያዊነት የሚባል ነገር
ለሁሉም ኢትዮጵያዊ ነው የሚሰራው እንጂ ለአንድ አማራ ብቻ ኢትዮጵያዊ የሚያደርገው ነገር የለም። ሌላውም ህዝብ ሁሉ ኢትዮጵያዊ ነው። በቃ በኢትዮጵያ የሚኖረው ሰው ሁሉ ኢትዮጵያዊ ነው። አስተሳሰቡ ኢትዮጵያን መጠበቅ፣ ኢትዮጵያን ማበልጸግ፣ ማሳደግ ነው። በተቃራኒ የሚቆም ህዝብ አለ ብዬ አላምንም። ሁሉም ለኢትዮጵያነት ይጨነቃል፣ ያስባል። በዚህ ደረጃ ነው። የፖለቲካ ስርዓት ሲደፈርስ፣ ችግር ሲፈጠር፣ አንዳንዴ ቅሬታ ሲኖረን ኢትዮጵያ ልንሳደብ ምናምን እንችላለን እንጂ በኢትዮጵያዊነቱ ማይኮራ ኢትዮጵያዊ የለም። ይህን እናውቃለን። እነዚህ ግን የተለየ ኢትዮጵያዊ ልክ ኢትዮጵያ ከሰማይ እንደተሰጣቸው በሆነ መለኮታዊ ኃይል እንደሰጣቸው አድርገው ያወራሉ። ለነሱ ብቻ እንደተሰጠች አድርገው የግል ሀብት አድርገዋቸው ማለት ነው። ያ እንትና የግል ሀብት አድርገዋት የሚናገሩታል። ይህ ስህተት ነው፣ ትክክል አይደለም። ስለዚህ ያነ ኢትዮጵያዊ የሚሉትን ደንታ የላቸውም። ጥቅማቸውን እስካስጠበቀ ድረስ የስልጣን ጥቅማቸውን፣ የክብር ጥቅማቸውና የከርስ ጥቅማቸው እስካልጠበቀ ድረስ ኢትዮጵያ ብለው ይሄዳሉ። አልመች ሲል እጥፍ ብለው አማራ ይላሉ። አማራነት አልመች ካለ ደግሞ እጥፍ ብለው ጎንደሬ ትላለ። ይህም አልመች ሲል ነገ በደቡብ ጎንደር ምናምን ልትችል ትችላለህ። ውል ያንን ደቡብ ጎንደር ሁሉ የሚወቀስ አይደለም። በተለይ የፋርጣው ጋይንት ምናምን አካባቢ ያለው ማለት እሱን ነው እንደዛ የሚያደርጉልህ ማለት ያጮሁላል። ይህን ከማድረግ አይመለሱም። የሚያተኩሩት ጥቅማቸው ላይ ነው። የጥቅም ነው በተለያየ መንገድ ማለት ነው። በመሆኑም እንደየ ሁኔታው እየተገለባበጡ የኢትዮጵያን ሕዝብ ለመጨፍለቅ ኢትዮጵያዊነትን ሲሰብኩን ኖረዋል። እንግዲህ የቅማንት ወንድሙን የሚገድል ጽንፈኛ የአማራ ታጣቂ ለመፍጠር አማራነትን ሰበኩት። አማራ እያሉ እንዲጮህ አደረጉት ማለት እንዲገድል ነው ቅማንትን። በነገራችን አማራን በጽንፈኝነት ስትሰብከው አማራ ያልሆነው ጠላት ነው የሚሆነው ማለት ነው። በዛ ላይ ደግሞ ወያኔ ቅማንትን አንተ ላይ እንዲዘምት ፈጥሮታል፣ አምጥቶታል እያሉ ሰበኩለት እንዲገድለው ማለት ነው። ዛሬም ድረስ በቃ ቅማንትን ካላጠፋ አማራ ይጠፋል የሚሉ የሚንደቀደቁ የሚደናበሩት በዚህ ምክንያት ነው። ዛሬም ድረስ የታጠቀው ኃይል ቅማንት ሲባል የሚያመው ማለት ነው በዚህ ምክንያት ነው። እንዲህ አይነት ጽንፈኝነትን የሰሩት አማራነትን የፈለጉት ምን ለማድረግ ነው? ቅማንትነትን ለማጥፋት ነው። ድሮም ኢትዮጵያዊነትን የፈለጉት ቅማንትነትን ለማጥፋት ነው። ሌላም ህዝብ ካለ ማጥፋት ነው። በተለያየ መንገድ መሄጃ ነው። እነዚህ እንደ ኦክቶፐስ አቅጣጫ የላቸውም። በሆነ አቅጣጫ ከቆምክባቸው ሌላ አቅጣጫ ቀይሮ ይመጡብሃል። ስለዚህ ሁሉንም አቅጣጫ መዝጋት ነው ያለብህ ማለት ነው። እንደገና ደግሞ ሚስጥራቸውን እንደዚህ ጎልጉለህ አውጥተህ ለዓለም ማሳየት ማሳጣትና ለአማራውን ማንቃትና ኖ እንዲለው ማድረግ ያስፈልጋል ማለት ነው። መፍትሄው እንደሱ ነው የሚሆነው። ይህን ነው እንግዲህ። ይሄ ደግሞ እንትን ነው። አሁን ይኸውልህ እነሱ አሁን እዚህ ጋር አንድ ችግር ፈጠረ። አማራ ያሉት ነገር ወደ ጽንፈኝነት ይዟቸው ስለሄደ አማራነት ደግሞ ቅማንትነት እየጠፋ እንዲመጣ ያደረገ ዋናው መሳሪያ ነው። ይሄ መሳሪያ አሁን ማንነቱ ነው ሲመጣ አማራ ሲል ቅማንቱ በፍጹም ይሄንን ይጠላል። ከዛ አማራ በሚል እንትን ማንነት ውስጥ መግባት አይፈልግም። ትልቁ ትግል የሚያደረገው ከዚህ አማራነት ስለተባለ ነው ተሰርቶ ማለት ነው። ስለዚህ አማራነትን ከሰበኩ ቅማንትነት የበለጠ እየተሰበከ እንደሚሄድ ስለተረዱ ቅድም ብዬዋለሁ። ምን አመጡ? ጎንደሬነት የሚል መጣ። ለምን ጎንደሬ የሚለው ነገር ብዙም ኦፌንድ አያደርጋቸውም ቅማንቶች። እንትን ነው ዝቅ ነው የሚለው ብዙም አይጨነቁለትም። ስለዚህ ጎንደሬ የሚለው ያኮራቸዋል። እንዲያውም ጎንደሬ እያለ ቅማንት ይፎክራል። ስለዚህ ጎንደሬን የሚለውን ብናመጣው ቅማንቱ ሰረንደር ያደርግልናል፣ ቅማንትነቱን ይተዋል በሚል የሄዱበት ነው። ለዚህ ነው ከአንዱ ወደ አንዱ እየተጋጩ እየተካነሱ የሚሄዱበት ምክንያት መሰረታዊ እንትናቸው ይሄ ነው። ጎንደሬነት ብለው መጡ ማለት ነው። ለምን ካልክ ቅማንቱ ለአማራነት አሁን እንደነገርኩ የመረረ ጥላቻ አለበት። ለአማራ አይደለም ለአማራነት የሚባለው የማጥፊያ ፕሮሰስ ማለት ነው። እሱ የመረረ ጥላቻ አለው። ስለዚህ አማራ እያልክ እንትን ካልክ አይቀበልም ማለት ነው። ቅማንት የሚለው የበለጠ እየከረረ ይሄድብሃል። ስለዚህ ይህን ትተውና ጎንደር ካልክ ፍቅር አለው ማለት ነው። ፍቅር ነው ጎንደሬ፣ ፍቅር ነው የፋሲል ሀገር ምናምን እያልክ እየዘፈንክ ዘፈኑም አዝማሪውም አይቸገርም። አማራ ከሚል ወይም ቅማንት ብለህ ከምትዘፍን ጎንደር ምናምን እያልክ ስትዘፍን በቃ ሁሉም ዝም ብሎ በዛ ውስጥ ተጃጅሎ ይቀጥልልኛል ብለው ስለሚያስብ ነው። ግን የተነሳ ቅማንት እዚህ በኋላ ይመለሳ ብለው ማሰብ ሞኝነት ነው። በመሆኑም እንግዲህ ደብተራው ህልውናውን ለማትረፍ የፈለገውን ከማድረግ እንደማይመለስ ማወቅ አለብን። የተለያየ ነገር ያደርጋል፣ የተለያየ ነገር ይናገራል። ሰውም ይገድላል፣ ያስገድላል፣ ያስጨፈጭፋል፣ ይጨፈጭፋል፣ ያሳግታል፣ ያግታል። የፈለገውን ነገር ነው የሚያደርገው። ያዋርዳል፣ ያሸማቅቃል፣ ይሰድብሃል፣ ብዙ ችግሮችን ይፈጥራል ማለት ነው። ያንን ማየት ነው። ላይክ ሰይጣን ይግዛን የሚል ምክንያት የመጣበት ምክንያት ለዛ ነው። ለምን ወያኔን አጥብቀው የሚጠሉበት መንገድ ህብረ ብሔር ፌዴራሊዝምን አምጥቶ ነው እዚያ እንዲህ ያደረገን ያኮሰምንን ቻለንጅ ያደረገን ድሮ እንደፈለግን በሀገሪቱ እየዞርን የነበርነውን ምናምን ብለው ስለሚያምኑ ነው ሰይጣን ይግዛን ነው ያሉት። እና ስለዚህ እነሱ የሚፈልጉትን ነገር ለማስቀጠል እነሱ የሚጠቀሙበትን መሳሪያ ለማስቀጠል የግዴታ
የፈለገውን ያክል ነገር ይናገራሉ፣ ያደርጋሉ ማለት ነው። ግንባሩን በለው ወያኔ ተመልሶ አይመጣም ያለ መነኩሴ ጳጳስ የሚባል ጎጃም በቅማንት ጎንደርን በቅማንት የውሃ ልክነን ወዘተ የሚባሉ እንትኖችን ጉበት አውጥተው ይበላሉ ምናምን የሚል ስብከት በሙሉ የመጣው በዚህ በአማራነት ጽንፈኝነት አምጥተው እንትን ለማድረግ ነው፣ ሌሎችን ለመደቆስ ነው። ያላዋጣ ሲል አሁን ይሄ አጥፊ እንደሆነ ሲያውቁ ክርብት ብለው መጥተው ጎንደሬ ጎንደሬ ይለዋል ማለት ነው። ሰው ጎንደሬ መጨፍለቂያ ናት ማለት ነው። በፈለጉት ጊዜ የፈለጉትን ይሆናሉ። ዛሬ ራሱ እንኳን በዘውዳዊው ዘመን የነበረውን የበላይነት አስቀጥለው ሌሎችን ህዝቦች እየጨፈለቁ ለመሄድ ይሞክራሉ። ዛ ላይ ሆኖ ማለት አያፍሩም የፈለጉትን ነገር ከማድረግ ማለት። በሌላ መንገድ ደግሞ ችግር መጥቶባቸው ሰርቫይቭ የማያደርጉበት ነገር ከመጣ የፈለገው የሆነ አካል ሄደው ይጠጋሉ። ግብፅ ምምጣ ይጠጋሉ፣ ሻዕቢያ ምምጣ ይጠጋሉ፣ ሱዳን ምምጣ ይጠጋሉ። ማንም ሰው ቢመጣ ማንም አካል ያተርፈናል በሚሉት ይጠጋሉ። ፑቲን ሲሉት አስታውሳለሁ። በሆነ ጊዜ በ2008 ጀምሮ በተለይ 2010 ከሱ በኋላ ፑቲን በቃ ባንዲራ መጎተት፣ የአሜሪካን ባንዲራ ማቃጠል ወይ እኩል ደራደራ ከነማየ ጋር አሁን ከአሜሪካ ጋር እንዴት የአሜሪካን ባንዲራ አንድ ተራ ጽንፈኛ አዲስ አበባ አደባባይ ላይ ሲያቃጥል አስበውስ የሚገርም እኮ ነው። እና ፑቲን ይላል። ምንድን ነው ጥቅሙ? ስትራቴጂክ እንትናቸው ምንድን ነው ብለህ ብጠይቃቸው ማንም አይመልስልም። እንዲህ አይነት ነገሮች አሉ ማለት ነው። በአጠቃላይ የሁሉ መምዘግዘጋቸው ቅማንትነትን ለማጥፋት በፈለጉት መገድ እንደ ኦክቶፐስ ይደናበራሉ ማለት ነው። ታንኪዩ። መልካም አመሰግናለሁ። ምናልባት እንግዲህ ከኢትዮጵያነት ወደ ጎንደሬነት፣ ከጎንደሬነት ማነው ከኢትዮጵያዊነት ወደ አማራነት፣ ከአማራነት ወደ ጎንደሬነት ወይም ደግሞ ወደ ሰፈር ተምዘግዝገው በአንዴ የወረዱበትን ምክንያት በሰፊው አንስተሃል። በጠቅላላ ግን ፍላጎታቸው እንግዲህ ጎንደር ስትል ቅማንቱንም አይጎረብጠውም ሌላውም አይጎረብጠውም በሚል ሂሳብ ባለቤት የሌለው ማንነት መፍጠር ነው የሚፈልጉት። እንቅስቃሴያቸው አሁን ዝም ብሎ የከሌ ነው ማይባል ዝም ብሎ ባዶ የሆነ በዛ ውስጥ ታፍነህ እንድትቀጥል ማድረግ ነው የሚፈልጉት። ዋና ዓላማቸው ግን መነሻቸው የነበረውን ቅማንትን አጥፍተው የራሳቸውን በዝባጅ ስርዓት ለማስቀጠል እንደሆነ ይሄ ግልጽ ነው። በሰፊው አንስተዋል። አመሰግናለሁ። በድጋሚ የዛሬው ውይይታችን ለመጨረስ ያክል ምናልባት ለጎንደሬነት ሰባኪዎች ወይም ደግሞ ጎንደር ክልል ነው ብለው ለሚሰብኩ ሰዎች መልእክት ካለ አጠር ያለ መልእክት አስተላልፍና የዛሬው ውይይታችን ይጨርስ። ኦኬ፣ እንግዲህ 3 ነገሮችን አነሳለሁ። ትንሽ ዘርዘር ላደርጋቸው። አንደኛው ወደ ቀደመ ቅማንታዊ ማንነታችሁ ተመለሱና ከመባከን ትረፉ ነው የምላቸው። እነዚህ በቃ አማራው ይሄን ነው ማድረግ ያለበት። ቤስት ሜካኒዝም ነው ራሳቸውን ሊብሬት ለማድረግ የተሻለው ነገር ይሄ ነው። አለበለዚያ በምንም መንገድ ፍሪደም አያገኙም። በነበረው ነው የሚቀጥለው። ህይወታቸው የማይለወጠውም በዛ ምክንያት ለዘመናት 700 ምናምን ዓመት ነው ያደነቆሩት ይህን ህዝብ ማለት ያን ትልቅ ህዝብ አደንቁረው ዛሬም በቃ ቀና ብሎ እንዳይሄድ ከሌላው ህዝብ ጋር እንዲጠላ አድርገው ራሱ ማለት እነሱ በበሉት የአማራ ህዝብ እኮ ነው የሚገደለው። በነገራችን ላይ ብዙ የገዢ መደብ ይሄ በአማራ ስም ሲቀልድ የነበረው ገዢ መደብ አሁን የደብተራው ትውልድ ምናምን ይሄ ባለስልጣን መኳንንት መሳፍንት የሚባለው እንደፈለገ ዘርፎ በልቶ አሰቃይቶ ሌሎች ዛሬ ምስኪኑ አማራ ነው የሚገደለው። ምስኪኑ ማለት ሰው ከዚህ ሁሉ መከራ መውጣት የምትችለው ወደ ትክክለኛ ማንነት ስትመለስ ነው ማለት። ትናንትና የደርግ መንግስት ነው እንደዚህ አይነት ነገር እንደ ብሔር እውቅና የሰጠው በ77 ዓመተ ምህረት ማለት ነው እንጂ ከዛ በፊት የነበረውን ነገር እናውቃለን። በኋላም ይሄ እንትና የወያኔ መንግስት ሲመጣ የሰራውን ነገር ስለምናቅማት አሻጥር ነው። ብዙ ነገሮች የቀደሙ ህዝቦችን በዛ አካባቢ አሁን ይሄ ጎንደር፣ ጎጃም፣ ወሎ ምናምን የሚባሉ ያሉ ህዝቦችን እንዲጠፋላቸው የተሻለ ነገር የሚሆናቸው አማራውን ክልል መስጠት ነው። እርግጠኛ የሆነ የቆሙበት እሴት የሌለውን ማንነት እሱን ማቆም ነው። የዘር እንትን አመጣጡ በማይታወቅ ሁኔታ የቆመን እንትን ለእሱ ማንነት ትሰጠዋለህ ማለት ነው። የተደበቀ ማንነት ምክንያቱም አደጋ አይሆንም ከአንተው ጋር ተመሳሳይ ስለሆነ ማለት እውነተኛው መሰረት የሆነውን ግን አትሰጠውም፣ ታጠፋዋለህ። ስለዚህ ያን እንዲያጠፋ የተደረገ መሆኑን ማወቅ አለበት። እኔ አሁን የአማራው እንትን ይሄ ታጋይ ነኝ ብሎ የሚለፋው የትም ቦታ የሚኳትነው አያዋጣም። መንገዱ እሱ አይደለም። ኢት ኢዝ ኖት ዘ ዌይ። ስለዚህ አቆሙትና ወደ ልባቸው ተመለሱ፣ ወደ ቀልባቸው ተመለሱ ማለት ነው። እኔ ቅማንትነት ማረፊያቸው ነው፣ መመኪያቸው ነው። በቃ እንደዛ ነው። ሲቸገሩ የሚያተርፋቸው ቅማንት ነው። የሰለሞን ስርወ መንግስት ብለው ሲንደፋደፉ ያተረፋቸው ቅማንት ነው። ከዛ በኋላ ደግሞ ጎንደር ላይ መስርቶላቸው ማለት ነው። ዘመነ መሳፍንት መጥቶ ያ ሁሉ ፍዳ ሲያሳይ ያተረፋቸው ቅማንቱ አፄ ቴዎድሮስ። ይህን በደንብ ነው የምናውቀው። ምንም እንትን የለውም። ከበፊት ጀምሮ ስራዎችን ትልልቅ ነገሮች እየሰራ የመጣው ህዝብ ስለሆነ በዚህኛው ማንነታችሁ በቅማንትነታችሁ ብትቆሙ የተሻለ ነገር ነው ብዬ አስባለሁ። ሌላው
እዚሁ ጋር በተያዘ ቅማንትነት የጉድለታቸው ሙሉነት ነው። የጉድለታቸው ሙሉነት ነው። የት አለ ያንተ ዘር ቁጥር ብትለው አያውቅም፣ አይነግርህም፣ ማንም አይነግርህም። ወንበር ሙሉነ መርሻ እንትና ማንም ወንበር አማረ ሙሉነ ሰሞኑን እንትን ያደረጉትን አንድ እንትን አጋርቼ ነበር። ዘር ሲቆጥሩ ከአይደረኪ ጀምረው አይደረኪ የአራዲዮን ልጅ ነው። አራዲዮን የከራን ልጅ ነው። ከዛ አስነስቶ አሁን እስካለው እስከሱ እንዴት አድርጎ እንደቆጠረው ማለት ነው። ሙሉነ ክቡር እንትን አማራ ሙሉነ እንዲህ ቢያደርግ ዘሩን አብጣጥሮ የሚቆጥር አመጣጥሮ የሚነግርህ ነው። አማራው ይሄን ማድረግ ይችላል አይችልም? አያት ቅድሚያት ምናምን ምን ይላት ምናምን የሚለውን ነገር አድርገው አደንቁረውታል። እንዳይናገር እኮ ነው ሚንጅላት እንጃለት ምናምን እያለ ቅማንት ብሎ ከዛ በኋላ ይተዋል። እርሳ በቃ ከዛ በኋላ ብሎ ማለት ማንነቱ እንዳያውቅ። ስለዚህ የጉድለቱ ሙላት ያለው ቅማንት ውስጥ ነው ማለት ነው። ይህንን ማየት ያስፈልጋል። ሌላው ቅማንትነት የጭንቅ ጊዜ መትረፊያው ነው። የጭንቅ ጊዜ የመከራ ጊዜ መትረፊያው ነው ቅማንትነት። ሲቸግር ልትፈርስ ስትል ነው። መናጼ ሲኖስ ያን ሁሉ ፍዳ አድርገው አጠቃላይ ሀገሪቱን እያፈረሷት በነበረበት ዘመን ያተረፈው ፋሲለደስ ነው፣ ወይንም ቅድም እንዳልኩት ባሲለደስ ነው። ያተረፈው ቅማንቱ ነው። ያን ያደረገው ደግሞ ከቅማንቶች ጋር ተባብረው አንድ ሆኖ ነው። ስርዓታቸውን ወጋቸውን ጠብቆ ነው ያን አስጠብቆት የዘለቁት ማለት ነው። በርካታ ዘመናት ነው። ከ1624 እስከ 1662 ገደማ እንትን እስከ 1762 ገደማ ቆይቷል። ከመቶ ምናምን ዓመት በላይ ነው የቆየው ያ እንትን ማለት ነው። ያንን ያስቀጠለው ቅማንቱ ነው። በጭንቅ ጊዜ ማለት ስትጠፋ የሚያድን እሱ ነው። ይህንን በደንብ አድርገን መረዳት ያስፈልጋል ማለት ነው። የጭንቅ ጊዜ መትረፊያቸው ስለሆነ ቅማንትነት የድንቁርና ብርሃናቸው ነው። የድንቁርና ብርሃን ነው። ለምን ያልሆነ ነገር ይዘው ሰለሞናዊ እያሉ ከሚደናቆሩ ሪል ማንነታቸው ይሄው ብሎ ሲነግር ቆየ። አሁን ደግሞ በቅርብ ጊዜ የተደረገው የዲኤንኤ ጥናት ነገረን። አማርኛ ምን የሚባል የሴሜቲክ ቋንቋ የሚናገረው ትግሬ በለው ምን በለው በሙሉ ከማን ነው የሚገናኘው? በዲኤንኤ ከቅማንቱ ጋር ነው። 98% ከቅማንቱ ጋር ነው የሚገናኘው። ሜይ ቢ 92 ምናምን ፐርሰንት ደግሞ ከአገዎቹ ጋር ነው። አገውና ቅማንት አንድ ነው። አባቱ ምንም እንትን የለውም፣ የሚታወቅ ነው። አንድ ነው። የአይደረኪ ልጆች ናቸው፣ የስሜንድራ ልጆች ናቸው ስለሚታወቅ ማለት ነው። ስለዚህ ይህንን በደንብ አድርገው ማወቅ አለብህ ማለት ማወቅ አለብህ። ድንቁርና ማለት ያልሆንከውን ሆንኩ ብለህ መደናበር ነው። በጨለማ ህይወት መኖር ነው። ያ ነው ድንቁርና። ድንቁርና ከራስ ጋር መጣላት ነው። ቅማንታዊ ማንነትን ጠልተህ ሌላ ዝም ብለህ የሆነ ደብተራ የፈጠረለትን እንትን ማንነት ይዘህ መከራን ካየህ ያው ድንቁርና ውስጥ ነው ያለው። አትድንም፣ አትተርፍም። ለምን? ጥበቡ ምንም አይገለጥልህም። ጥበብህ በዛ ነው የነበረው። አጥፍቶሃል። የጥበብ ማወቂያን ቋንቋ አጥፍቶታል። ቅማንተኛውን ሚስጥር መግለጫ ቋንቋን አጥፍቶታል። መቀደሻህን ማለት ነው። በአማርኛ ቀድሶ በአማርኛ ናውረድ ብሎ ዝናብ ሲያወርድ አላየንም አለ። እስኪ ካለ ያምጡልን። በቅማንተኛ ቀድሰው ዝናብ ሲያመጡን አይተናቸዋል። በቅማንተኛ ቀድሰው ዝናብ ሲበዛ ሲያቆሙት አይተናል። ይሄን አማራ ሁኛለሁ ያለው የታች አርማጭሆም የምንም ሰው ለአባ ወንበሩ የመስዋዕት በግ እየገዛ እንዲቀድሱለት በማድረግ አይቶታል፣ ያውቀዋል። በቅማንተኛ ተቀድሶ እንጂ በአማርኛ አይደለም። ይሄን ቋንቋ ነው የወፍ ቋንቋ የሰይጣን ቋንቋ እያለ እየሰደበ እያዋረደ የመጣው። ዲስ ኢዝ ድንቁርና። ድንቁርና ማለት ይሄ ነው። ከብርሃን ወጥተህ ጨለማ ውስጥ መኖር ነው። ይሄንን ተቀበሉት፣ ማመን ነው ይሄንን ቅማንትነትን ማለት ነው። ስለዚህ ቅማንትነትን መቀበል የተሻለ ነው። ቅማንትነት የቀደመ እናንተነታችሁ ማሳያ መገለጫ ተምሳሌት ነው። ይህንን ማክበር ያስፈልጋቸዋል። እንዲያው ሌላው ቢቀር እናንተ መመለስ እንኳን ባትችሉ ወደዚህ ብትመለሱ ነው የሚያዋጣችሁ። ባትችሉ ቅማንትነትን አክብራችሁ እንዲያው እንዳይጠፋ ተጠንቅቃችሁ ሙዚየም ውስጥ እኮ ማስቀመጥ ያላችባችሁ ዕቃ አይደለም እንጂ ተጠንቅቃችሁ። ይሄ ከጠፋ ዜሮ ነው የምትሆኑት፣ የትም እንትን አትሉ። ደብተራው ግን እንዲጠፋ ይሰራል። ይህን ማስተካከል ነው አንደኛው መልእክቴ። ሁለተኛው መልእክቴ የሰራችሁትን የቀደመ ስህተት ለመሸፈን እድሜ ልካችሁን በኃጢአት ላይ ኃጢአት ለምን ትደርታላችሁ? ይሄ በጣም አስከፊ አይደለም ወይ? አቁሙትና ይሄን በንስሐ ታጠቡ ነው። ቅማንትነትን ለማጥፋት ተብሎ የተሄደው መንገድ ዝም ብለህ አስበው። የሰሩት ወንጀል ማለት አፄ ፋሲል 9999 ሰው መነኩሴ የገደለ ብለው ያወራሉ። እነሱ እስኪ ከ13ኛው መቶ ክፍለ ዘመን ጀምረው የገደሉትንና ያጠፈቱን በስጋ የገደሏቸውን ሰዎች እስኪ ይቁጠሯቸው። ህፃናትን ሴቶችን ሳይቀር አስገድዶ የደፈሯቸውን ሁሉ እስኪ ይቁጠሯቸው። ከዛ በላይ ያመከኑት ትውልድ፣ ያደነቆሩት ትውልድ ታሪኩን እንዳያውቅ ወጉን እንዳያውቅ ከኖረበት መሬት ጋር እንዳይገናኝ እንዳይረዳ መሬቱን እንዳያውቀው ስያሜውን እንዳያውቅ በድንቁርና እንዲኖር ያደረጉትን ዘመን ሲያስቡት ከዚህ በላይ ኃጢአትና ክፋት አለ? ከዚህ በላይ ይሄ በጣም ስህተት ስለሆነ ከዚህ መመለስ አለባቸው። አንደኛ ክርስትና ከክርስትና አስተምሮ በተቃራኒ ሰርታችኋል። ይሄ ትልቅ ኃጢአት ነው፣ ክፋት ነው። ስለዚህ ይህን አቆሙት። ቋንቋ የወፍ ቋንቋ የሰይጣን ቋንቋ እያላችሁ ክርስቶስ በጴራቅሊጦስ ቀን ለሐዋርያት መንፈስ ቅዱስ ሲያወርድ የሐዋርያት ስራ ላይ እንደተጻፈው የዓለምን ቋንቋ ተናገሩ አይልም?
እናንተ ጉሽ ጠላ ጠጣችሁ ሰክራችሁ ነው እንዴ ዝም ብላችሁ የምትቀባጠሩት አላሏቸው? ምን እዛ የነበሩ በዛ ወቅት የነበሩ ጸሐፍት ፈሪሳውያን ብለዋቸዋል። እነ ቅዱስ ጴጥሮስ እንዴ ቀኑ አሁን እኮ ቀኑ ለ3 ሰዓት ነው፣ በ3 ሰዓት ጠጥቶ የሚሰክር የለም፣ እንዴት ጠጧችሁ ሰካራችሁ ትላላችሁ? ይሄ መንፈስ ቅዱስ ስጦታ ነው ብለው እንዳስረዱት ማለት ነው። ያን የዓለም ቋንቋ የሰጠ አምላክ ቅማንተኛን አጥፉ ብሏል። አባት ቋንቋ ከጥንት ከአዳም ጀምሮ የመጣን ቋንቋ አጥፉ ብሏል። የወፍ ቋንቋ የምን እያላችሁ ድፍረታችሁ ራሱ በጣም አያሳዝንም? ምን ያክል ወራዶች እንደሆናችሁ ትረዱታላችሁ። ስለዚህ ይሄን ጥለው ንስሐ ገብተው መመለስ ያለባቸው ነው። ከመደናበር ይወጣሉ። ምንም ያክል ክርስትናቸው ራሱ አያምርም። ቢቀድሱ ቢያዜሙ ምናምን ከራሳቸው ጋር የተጣሉ ናቸው። ውስጣቸው ሁሉ መርዝ ነው። ቅማንትን ማጥፋት ሁልጊዜ እየቀደሰም ቅማንት ማጥፋት። እኔ እንደውም አንዳንዴ አሃዱ ሲሉኑ ቅማንት ይጥፋ የሚል ይመስለኛል ሲጀምረው ማለት ነው። ተሳስቶ እንደዛ ያለ እንደሚኖር በደንብ ስላልተከታተልኩ የሚያረጉ ይመስለኛል። እንደዚህ አይነት ስራዎች ነው የሚሰሩት። ሰው ይህን በጥላቻ የተመሰረተ አስተሳሰባቸው መተው አለባቸው። ቋንቋ ማጥፋት፣ ህዝቦችን ማዋረድ፣ መስደብ፣ ተፈጥሯዊ ያልሆነ ነገር ከእንስሳት ከእንጨት ጋር ማዛመድ፣ ይሄ ይጸድቃል ይሄ አይጸድቅም ሆኖ ራስን ኮናኝና አጥዳቂ ማድረግ። ምን ያልተደረገ ነገር አለ? ህዝብ መጨፍጨፍ፣ ሃይማኖትን ካልቀየርክ ተብሎ መሳደብ፣ ማዋረድ በሃይማኖት ምክንያት ማለት ነው። አስገድደህ ማጥመቅ በግድ ማለት አስገድደ ማጥመቅ አስገድደ ከመድፈር ጋር ምንም ልዩነት የለው። አስገድደ ደፈርከውም አስገድደ ጠመቅከውም አንድ ነው። በዱላ መደብደብም መግደልም አንድ ነው። ሳያምን እንዴት አስገድደ ተጣምቀዋለህ? ለምን ዋይ? እንደዛ ሚል የሃይማኖት መሰረት የለውም። ይሄ ነው ከክርስትና የወጣ አስተምሮ ማለት ነው። ሌላው የውሸት ታሪክ ስትደልዙ ስትሰርዙ ኑራቸዋል። ከዚህ ውጡ። ቅድም መግቢያ ላይ አንስቻለሁ ደብተራው እንዴት እያደርገው እንደሚጽፍ ማለት ነው። አፄ ፋሲልን እንዴት አድርገው የህገ ልቦና እምነት ተከታይ ስለነበረ እንዴት ነው ያንን የሚያበላሹ የሚያጠለሹበት ማለት ነው። አፄ ፋሲልን እኮ ዛሬ እንትኖቹን ይሄ ምንድን ነው ዜና መዋሎችን ሁሉ አጥፍተው ደብቀውበታል። ታውቃለህ? በቅማንተኛም በቋረኛ የተጻፈውን ደብቀዋል፣ እንዳይገኝ አጥፍተዋል። የተለያየ ቦታ ወስደው ቀብረውታል። ብዙ ቦታዎች አሉ። የተለያየ ቦታ በገዳም በምን በዋሻ ደሴት ውስጥ ምናምን ወስደው ቀብረዋል። ይህን እናውቃለን። ያቃጠሏቸውም አሉ። በጊዜ የተጻፈው ራሱ ትክክለኛውን አጥፍተዋል። የእነሱን ስርዝ ድልዝ ነው ሊጽፉ የሚችሉት። ይህንን በደንብ አድርገን ማወቅ አለብን። የሰለሞን ዘር ነን የሚለው ይሄ የውሸት ታሪክ ነው፣ ቅጥፈት ታሪክ ነው። ይሄ በፍጹም የድንቁርና ታሪክ ማለት ይሄ ነው። ከዚህ ውጡ። ሰለሞን የሰለሞን ዘር የሚባል ቅማንት የለም። እዚሁ ቅማንት ነው። ሰለሞን ዘመዱ ነው። ዘመዱማ ሊሆን ይችላል። ምን ችግር አለው? ዘመዱ እኮ ነው። ሰለሞን እኮ ከግማሽ በላይ በሆነ ከ75% በላይ የሚሆነው እኮ ከናናዊ ነው። ሰለሞን በዘሩ ማለት የከናን ዘር ነው። ከትዕማር መጣ፣ ከራኬብ መጣ። በኋላ ቤርሳቤ ሙሉ በሙሉ ከናናዊት ነች። በቃ አለቀ። ዳዊትም እዛ ሲቀለቀል መጥቶ ነው የወለደው። ከ75% በላይ የሚሆነው ሰለሞን እንደዛ ነው። እናንተ የሰለሞን ዘር ሲባል ሌላ ሴም እናንተ እንደምትሉት ይመስላችኋል። እኔ እኮ የሴምን ህዝብ እንዴት አድርገው የተለየ አድርገው እንደሚያወሩት ነው በጣም ግርም ይለኛል። ማነው የሴም ህዝብ? አሁን የት አለ? እስራኤላውያን የሴም ናቸው ይባላል። 50% በላይ ከናናውያን ናቸው። ይሄ በዘረመል ጥናት የዘር ጥናት ማለት ነው። ሳይንሱ ያረጋገጠልን ነው። በቅርብ ጊዜ የተጠና ጥናት ማለት ነው። ምንም እኮ ይሄ የሚያደራድር የሚያሻማ ነገር የለውም። ያልሆነ ነገር ነው የሚያደርጉት። ሴሜቲክ የሚባሉት የባዲዮን ዘላን የነበሩ አርብቶ አደሮች ከአንድ ቦታ ወደ ሌላ ሲንከራተቱ የነበሩ ናቸው። ስልጣኔን እንኳን አለመጡም። ግብርና የሚሰራው የከነአን ዘር የካም ዘር ነው ያንን ነገር ያመጣው እንጂ የሴም ዘር አልነበረም። የት አለ እሱ ስልጣኔ? የት አለ? አሁን እኔ ከጥላቻ አይደለም የምናገረው ከታሪክ አንጻር ነው። ይህን ሁሉ አወላግደው ግን ዝም ብሎ ፈረንጁ ጀርመኑ ነው እንግዲህ ሴም ያለው የከነአን ቋንቋ የሴም ነው። ፕሮቶ ከነአን የሆኑት የሴም ቋንቋ ብለው ስም ሰጠ። ከዛ በኋላ ይህን የሚናገረው ሁሉ ከነአንን ሁሉ ሴም ነው ይሉታል። ማይሆን ነገር ማለት ነው። ከዚህ ዘር ቆጠራ ያልሆነ የተሳሳተ ዘር ቆጠራ ውጡ። ማክዳ ወልዳለች የሚለው ድሪቶ የሆነ ታሪክ ውጡ። ሊሆን አይችልም። በፍጹም ስህተት ነው። ከዘመን ጋር አይገናኝም። የውሸት ነው። በፍጹም ተረት ነው። ግብፃውያን የፈጠሩላቸው ተረት ነው። ቅማንት የነገደ ዳን ዘር ነው እያላቸው ተሳደቡ ነበረ። ይህም ኃጢአት ክፋት ነው። ቅማንት ከግብፅ ነው የመጣው። የሴም ዘሮች ነን። ግዕዝን የፈጠርነው እኛ ነን ይሏል። ግዕዝን የፈጠርነው እኛ ነን ይሏል። እንግዲህ አሁን የቤተ ክርስቲያን ሀብት ነው ግዕዝ ይላል። እንዴት ነው የቤተ ክርስቲያን ሀብት የሚሆነው? ኦሪጂናሊ ከዚህ በፊት ብዙ ነገሮችን አንስተናል። ድሮ የቀደሙ ሃይማኖት የሚከተሉ ቅማንቶች የኦሪት የሚከተሉትን ገልቦና የሚከተሉትን ወስደው የራሳቸውን አድርገው የራሳችን አለ ሲፈልጉ የፓተንት ራይት ሁሉ ያወጡበታል። ግዕዝ የተጀመረው በክርስቶስ ልደት በፊት ነው። ከክርስቶስ ልደት 1000 ዓመት ዓለም ገደማ ነው ግዕዝ የተጀመረው። ቀድሞ ነው ድሮ ማለት ግዕዝ የሚባለው ከዛ ዘመን ጀምሮ የነበረ ነው። ንግስት ሳባ ነበረች የሚባለው ዘመን የነበረው ግዕዝ እንደ ትንሽ የተጀመረበት ማለት ነው፣ እያደገ የነበረበት። ታዲያ ማን ነው ባለቤቱ? የዛ ጊዜ ነበረ እንደ ክርስትና ነበረ? ቤተክርስቲያን ነበረች? የት አለ? የለም። ታሪኩን በግልጽ ማስቀመጥ ነው እንጂ ይሄ ያልሆነ ነገር ነው። እንደገና ደግሞ አንዳንድ የምን ያደርጉልሃል መሰለ ሙሉ በሙሉ ከሰለሞን ሄዳ ወልዳ መታ ያን በዛ ዘመን የነበረው ሙሉ በሙሉ የኦሪት እምነት ተከታይ አድርገዋለች ብለው ያወሩልሃል። የኦሪት እምነት ተከታይ ኢትዮጵያ ውስጥ የነበረው በቁጥር ብዙ አይደሉም። ህገ ልቦና ተከታይ የነበረው ነው ማጆሪቲው። ይሄ ታሪክም መሬትም ያለው ነገር የሚነግረን ነው።
ቢነግረን ነው። ግን ብዙ አልነበሩም ማለት አይደለም። ብዙ ነበሩ፣ ቁጥራቸው ትንሽ የማይባል ቤተ እስራኤላውያን ነበሩ። እየጨፈጨፋቸው እያሳደዳቸው ስታፈናቅላቸው የነበሩ እርሱን እናውቃቸዋለን። ያን እንድንረዳው ነው። ሌላው የንጹሐንን ሀብት መዝረፍ፣ ይህን ሲዘርፉ ኖረዋል፣ አቆሙት ነው። ሶስተኛው ነጥብ ላንሳ እንግዲህ፣ ይሄ ሁለተኛው ነው። ሶስተኛው ሰልጥኑ። ዛሬም ከ13ኛው እስከ 20ኛው መቶ ክፍለ ዘመን ገደማ እስከ ኃይለ ሥላሴ ዘመን ማለት ነው፣ ከእነ ይኩኖ አምላክ እስከ ኃይለ ሥላሴ ዘመን የሄዳችሁበትን የድንቁርና መንገድ ይዛችሁ አትመጻደቁ። አያዋጣም፣ አይሆንም። ዘመኑን አይዋጅም፣ አይሄድም፣ አብሮ አይሄድም። ኋላ ቀር ነው የሚሆነው። ይህንን አቆሙት በፍጹም። የዘውዳዊም ስርዓት መልሳለሁ ብሎ መገበት መገመትና መታገል ውሸት ነው። ሚኒሊክ ቀኘ ትርሳኛ አንተን ብረሳ የሚል ሰባኪ ያለበት በጣም የሚገርም እኮ ነው። ምንድነው አሁን ለሃይማኖት የሚጠቅመው ሚኒሊክ? ምንም። እዚህ ጋር ወንጌል ስንት ወንጌል የምታስተምርበት እያለ ስለ ሚኒሊክ ታወራለህ ነው? ሚኒሊክ ወንጌል ነው ልትለኝ ይሆናል። እንዲህ አይነት ነገሮች በሙሉ ትክክል አይደለም። ሚኒሊክ የሚሰራውን ሰርቶ አልፏል። በቃ አለቀ። ከዛ በኋላ የአዲሱን ትውልድ በሚማረው መንገድ ማስተማር ነው። ደብተራዊነት አያዋጣም። ደብተራዊነት ምንድን ነው? ታሪክ ሰራዥ፣ ደላጅነት፣ ውሸታም፣ ቀጣፊነት፣ ሌላውን ማሳደድ፣ መዝረፍ፣ አደንቁሮ መግዛት ነው። ከዚህ መውጣት አለባቸው። ይህንን ካላወጣችሁም አሁንም ለውጥ ሊመጣ አይችልም። ስልጣኔ እየመጣ ሲሄድ ምንም ልትቆጣጠሩት አትችልም። የህዝቦችን ቋንቋ በማጥፋት መቀጠል አትችሉም። አቁሙት። ይህም ትክክል ስላልሆነ ማለት መሰልጠን አለባቸው። ህዝቦችን በማንነታቸው መሳደብ፣ ማዋረድ ይህም አብሮ ሊሄድ አይችልም። ስለዚህ ትክክል ስላልሆነ እነዚህም በማቆም መሰልጠን አለባቸው። ዘመኑን ዋጁት። ዘመኑን ካልዋጃችሁት ችግር ውስጥ ትገባላችሁ። ከተቸናከራችሁበት የድንቁርና መልህቅ መውጣት አለባችሁ፣ መልቀቅ አለባችሁ እና ሁሉን ወቅቱን የሚዋጅ ስራ ብትሰሩ የተሻለ ይመስለኛል እና ብታስቡ የአማራን ህዝብም ነፃ አውጡት። አትጨቁኑት፣ አትጨፍልቁት። የፈለገውን ይወስን፣ የፈለገውን ያድርግ። በእናንተ ሳምባ እንዲተነፍስ አታድርጉት። እንደዛ በማድረጋችሁ ኢትዮጵያን መለወጥ የሚችለው ትልቅ ኃላፊነት ያለውን ህዝብ አደንቆራችሁ ባዶውን አስቀርታችሁታል። ይኸው ዛሬ በሚቀጥለውም ይችን ሀገር ታፈርሷታላችሁ። የኢትዮጵያ መፍረስ ዋና መሰረት እናንተ ናችሁ፣ ሌላ ማንም አይደለም። ለእኔ ዋና ተጠያቂው ከዚህ በፊትም ብዬዋለሁ የሰለሞን ስርወ መንግስት ነው ብሎ የመጣውና ያን የቀደመውና ቅማንትነት እያጠፋ አዲስ እሴት የሌለው ህዝብ እየፈጠረ የሄደው ማንነት ነው። ይሄ ተጠያቂ ነው። በታሪክ ለቀጣይም ተጠያቂ ይሆናል። ይህን ከመጠየቅ አንመለስም። ታንኪዩ። መልካም ዘንድር እንግዲህ ውይይታችን መሰረት አድርገህ በመጨረሻ ላስተላለፍካቸው መልእክቶች ከልብ አመሰግናለሁ። ውድ አድማጭ ተመልካቾቻችን የጎንደር ክልልነት ወይስ የቅማንት ክልልነት በሚል ርዕስ አጠቃላይ ስለ ጎንደር ክልልነት እየተቀነቀነ ያለውን አጀንዳ በተመለከተ ያቀረብንላችሁ ውይይቴን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። መልካም ጊዜ ሁላችሁ።